ኩከምበር አዞላታል ዱባ እንድትጠቀም ቆዳ ጠቅልላ። ዱባ ለወንዶቹ ነው ሶሪ። ለእሷ ግን ምን ቆዳ የወንድ ብልት አድርጋ ብልቷ ውስጥ እንድጨምር የወንድ ብልት ቆርጣ የእንስሳትን የፈረስ ሊሆን ይችላል የአህያ ሊሆን ይችላል። እስልምና እኮ ለሁሉ መልስ አለው። ሚስት ከሌላት ለእሷ አሁን ብልቷ ውስጥ እንድጨምር የአህያ የፈረስ የሞተውን ወይንም በህይወት ያለውን ቆርጣ መጨመር እንደምችል ዱባ እንትን ላሳይ። እስልምና ለቀቶታለ እንደዚህ የሚል የአህያን እንትን ቆርጣ የአህያን የፈረስ ቆርጣ ምናምን የሚል አለ። የእንስሳትን እንስሳ አይደለም አህያና ፈረስ ወይ በሽ እንስሳ ነው። የእንስሳ አህያ እና ፈረስ እንስሳ ናቸው አይደለም? በትክክል። ስለዚህ እሱን ላሳይ ተወጣለ እስልምና እኮ ያንን ቆርጣ ተጠቀም ይላል። ያ ብልቷ ውስጥ ብጨምር ቆርጣ ከዛ ምን ማድረግ እንዴት ማድረግ እንደምትችል ምናምን ነገር ያስቀምጦላል። ቆዳ ደግሞ ቆዳ ታውቃለህ፣ ቆዳ መቼም የሰው አይደለም የእንስሳ ቆዳ ነው። በብልት ቅርጽ ሰርታ ብልቷ ውስጥ ብጨምር ባል ከሌላት የተሻለ ነው። ባል ሌላቸው እኮ ሀዲሱን ትነግረኛለህ። ባለፈው ደግሞ ስለ በንቁሌዛ እንትኖቹ እያወራህ ነበር። የአሁን የተሳሳተ እንትን ባለፈው እየሰጠህ የነበረው ትምህርት ይቅርታና ማለት ምንም የተሳሳተ ተናገር ያለባቸው የሁዳ ስለሆኑ ብቻ ጦርነት አወጀባቸው እያልክ ነበር። አሁን ቶፒኩ ላይ ግባሽ። ስህተት ካለ ቪዲዮን ታመጣና ስህተት ካለ ታመጣና ትሞግተኛለህ። እኔ ጋር አንዲት ለምናገራት ስህተት አታመጣም። አንዲት አሁን ቶፒኩን አንብብና መረጃ ካለ የቦታ ላይ ተሳስተሃል ብላይ ትሞግተኛለህ። ላስተማርኩት ያው ለወደፊት ለማስተምረው ስህተት አልናገርም። እንኳን ላስተማርኩት እኔ እናንተን ኡስታዞች እኮ አለው ቻትጂፒቲ ላይ ቀይረው ውሸት እንዳይባል ይህንን ላሳየው እዛው ብዙ ጊዜ ኦኬ አሳየው። እሺ እንግዲህ ተመልከቱ። በጣም ሊደብራችሁ ይችላል፣ ግን እስልምና ለቅቄ እወጣለሁ ግን አላለም እኮ ቅድሜ የእንስሳትን ቆርጣ ብልቷ ውስጥ ከጨመረች እስልምና ለቀህ ትወጣለህ። እኔ ከእስልምና አልወጣም እንዴ? ከእስልምና መውጣት ዝም ብለህ አንተ ከቤት መውጣት አልከው እንዴ? እንዴ ከእስልምና ትወጣለህ? ይህን የመሰለ መፍትሄ ሰጥቷችሁ የወንድ ብልት ቆርጣ ወይም የእንስሳ ቆርጣ ብልቷ ውስጥ እንድጨምር መፍትሄ ለሴቷ እንኳን ሰጥቶ ከስር ከሆንሽ እህታችን በደንብ አዳምጪ። የጠራሹ የውስታዙ ተማሪ ከሆንሽ የውስታዙን ቆርጠሽ የሱንም ቢሆን ሲተኛ ብቻ እንስሳትም አህያም ፈረስም ካላችሁ ቆርጠሽ እንድትጠቀሚ የአንቺ ሊቃውንቶች ያስቀመጡትን አንብብላት። እሺ ተመልከቱ። ይህ የእስልምና መጽሐፍት ናቸው። አስተምሮ ይሄ ነው የእስልምና። ተመልከቱ። የተቆረጠ አንዲት ሴት የእንስሳት ብልት ካገባች ገላ መታጠብ አለባት። የምን የእንስሳት ብልት? እስልምና ይሄ ነው ሙሉን። እንግዲህ ተመልከቱ። አንድ ወንድ በብልቱ ዙሪያ ጨርቅ ጠቅልሎ ወደ ሴት ብልት ውስጥ በሊቃውንቶች መካከል 3 አይነት አስተያየቶች አሉ እያለ ስለ ብልት እንትን ማለት መክተት ቀይረው በስርዓት አንብበው የሀዲስ ቁጥሮቹን ሁሉ ምስላይና አንትን ብዬ እመጣለሁ። እኔም ማለት ያን በኒቁሌዛውን ውሸት ሆኖ ስላገኘሁት ነው። ደንቆሮ እናትንና ና መረጃ አንጣ መሐመድ መሰልኩ እንደ ኢዴት አላ የትኛው ነው ባኑ ቁሬዛ ላይ ዋሸሁት? ዝም ብለህ በነገራችን ላይ እዚህ እኮ ትምህርት ለመማር የመጣ ነው። ጓ ምናምን አውጣ አጣ ደንቆሮ ጭንቅላት የሌለው አምላክ አልዋሽም አልኩ። አውጣው መረጃውን ባኑ ቁሬዛ ላይ ዋሸሁት እኮ ሚዩት አታርገኝና በስነ ስርዓት እናውራ። መረጃውን አውጣ፣ የዋሸሁበትን የበኒ ቁሬዛ አውጣ። የዋሸሁትን መረጃ አንጣ፣ መረጃውን አውጣ። ሚዩት አታርገኝና ላውራሽ። መረጃውን አውጣ። የባኑ ቁሬዛ የዋሸሁበትን። እኔ እንደናንተ ቀጣፊ ኡስታዞች መሰልኩ እንዴ? ደደብ ጭንቅላት የሌለው አካል እየተከተላችሁ እኔ እንደናንተ እንዳልመስላችሁ አውጣ። ባኑ ቁሬዛ ላይ ፀጉር ያላወጡ ብልታቸውን መሐመድ ልብስ እያስወለቀ ነው ያረዳቸው። ናውጣ መረጃ የነብቴሮ ናውጣ አውጣልኝ። እንትና ማን ነበርክ? ቆስጠንጢኖስ አውጣ፣ አዘጋጅ፣ አውጣ። ሱናና ሳይ 49 አውጣ። መረጃውን የዋሸሁትን ክፈት። 4981ን ክፈትልኝ። አንድ አዳምጥ። ለምን አታዳምጥ? ቆይ አንተ ለምን የራስህ ብቻ ነው የምሰማው? ክፈት መረጃውን። ከፍታለሁ። ቆይ አዳምጥ። በመጀመሪያ አዳምጥ። ላብራሽ አንተ እያልክ የነበረው
የሁዳ ስለነበሩ ብቻ መረጃውን ክፈትና ይሄው ዋሽታል በል። ደንቆሮ ነው እንዴ? መረጃውን ክፈትና ይሁዳ ናቸው አይሁድ ናቸው። አዎ ባኑ ቁሬዛዎች አይሁድ ናቸው። 3 ጎሳዎች አሉ። ባኑ ቆነቃይ፣ ባኑ ቁሬዛ እና ባኑ አናዲራ የነበሩ እነኚህ በመዲና የነበሩ ናቸው። በካይበር ዙሪያ የነበሩ በመዲና የነበሩትን መሐመድ አይሁዳኖችን ጨፍጭፏቸዋል። እነኚህ ደግሞ ባኑ ቁሬዛዎች መጨረሻ ላይ እንትን ሲባሉ ብልታቸው ልብሳቸው እየታየ ልብሳቸውን አስወልቆ ነው ፀጉር ያወለቁትን ፀጉር ያበቀሉትን ብልታቸው ላይ ተገደሉ። ፀጉር የሌላቸው ደግሞ ለባርነት ተወሰዱ። አንዴ ክፈት። እሱን አናናሳ 4981 አንዴ ክፈት። መስረጃ ጭንቅላት አልባ የምታመልክ አንተ ያንን ደንቆሮ አላህ እየተከተልክ እኔ ጋር አትዋሽ። አንብበው ቆስጤ 4980 ባኑ ቁሬዛዎች ማለት ነው። አንብበው እሺ ተመልከቱ። እነስማ ውስጥ የሚለው ምን እንዳለ እነስማ ውስጥ እፎይ መረጃውን ይክፈት። የእሱን ተረተረ ለምን ሰማለሁ? ቀጥል እኮይስ ይክፈት። አንተ ደግሞ ክፈት እስኪ። አላህ አክበር ክፈት እስኪ። ተረተረት ሳይሆን የኔን ንግግር አስደምጥና ይሄው ዋሽታ አልበል። አላስወራ እኮ አለኝ። እኔ እንዲህ ብዬ ነው የምናገረው። መረጃውን አንተ የዋቸውትን እንዲህ እሰጥሃለሁ። መረጃ እሰጥሃለሁ። ቅድሚያ መረጃውን አስደምጥ። የአንተን ተረተረት አንሰማም። ቅድሚያ መረጃውን አስደምጥ። ዋሽተሃል በለኝ። ከዛ በኋላ የአንተን ተረተረት ግን ቅድሚያ አልሰማም። ቅድሚያ አንብብለት ቆስጤ፣ የእኛን አንብብለት። ተረት አለም አንተ ያልከውን ነው የማወራው። አንተ ያልከውን ላውራ። እኔ አንተ ውስጣቶች እኮ አይደለሁም። ቀጥል። ሱናንና ሳይ 4981 ላይ ግሬዱም እንደምትመለከቱት ሳሂ ነው። አንድም ዴፍ መረጃ ስለማናቀርብ ቻፕተሩ ምን ይላል? ዴፍ አንዴ ዝም በል። ዴፊኒሽን ኦፍ ቁጥሩ ስንት? እሺ ያው ሱናንና ሳይ 4981 ስክሪንሹት ማድረግ ትችላላችሁ። ይኸውና ባቡንም አሳያቸው። ባይዜ ቁርአን ብዙ ቦታ ወርዶበታል። በዚህ ክፍል እንዳለ ነው ምሽክ የተደረጉት። ምንም ነገር አልቀረም እንትን የተባሉት። ከዛ ሴቶቹና ፕሊስ ሚጠር መረጃን ታስደምጠናለህ። ከዛ በኋላ ይሄ ንግግር ውሸት ነው ትላለህ። የአንተን ተረት እዚህ አናዳምጥም። ቀጥል አንብበው። እሺ ቻፕተሩ እንደዚህ ይላል፣ ተመልከቱ። ዴፊኒሽን ኦፍ ፒዩበሪቲ ኤንድ ኤጅ አት ዊች the hard punishment may be carried out on a man or a woman ይላል። ምን አለ? በጉርምስና እድሜ ላይ ያለ ቅጣት ቼክ እየተደረገ ሴትና ወንዶች ወንዱም ሆነ ሴቶቹ ላይ የተላለፈ ቅጣት ሎክ እንዴት ነው የተቀጡት? ወንዱም ሴቶቹም። አንብበው፣ ሀዲስን አንብበው። እሺ ሀዲሱ በአቴያ እንደተዘገበው ይላል አይ ዋዝ አሞንግ ደ ፕሪዝነርስ ይላል። እኔ ከታሳሪዎቹ ነበርኩኝ። ኦፍ ቁራይዛ ዊ ዌር ኤግዛሚንድ ቼክ ተደረግን። ኤንድ ሁኤቨር ሃድ ግሮን ፒቢክ ሄር የእንትን ፀጉር የብልት ፀጉር ያደገ ሄር ወዝ ኪልድ ምን አለ? ተገደለ። የብልት ፀጉር ያበቀለ ሰው ሁሉ ተገደለ። እኔም ወንዶቹም እንዴት ነው እንትን የተባሉት? ቼክ ተደረጉ። የብልት ፀጉር ያላቸው በሙሉ ተገደሉ። ኤግዛማይንድ ተደርገው ምን እየተደረጉ የብልታቸው ፀጉር አሳያቸው። የማ ባኑ ቁሬዛዎች ይኸው ቁሬዛ አሳያቸው። አስጠጋና ይኸው ከባኑ ቁሬዛ እኔ የዋሸሁት ንግግር ካለ እሱን አስደምጠን። ከዛ በኋላ የንግግር ውሸት ነው በለን። የአንተን ተረት ግን አናዳምጥም። ጭንቅላት የሌለውን አካል እዛ ሄደህ ታመልካለህ። እልክሃለሁ። አስደምጠን። አሁን የኔ ንግግር አላወራም ትቼዋለሁ። ሌላ እንትን ላይ ቀጥል። ለምን እንዳላስረዳ አደረከኝ ብዬ ነው መሰለኝ። ታወራለህ። አስደምጥና ንግግሬን ዋሽተሃል ያልክበትን ቪዲዮ አስደምጥ። ከዛ በኋላ ትቀጥላለህ። ያንተ ውሸት አይደለም። አሁንም እኮ እያወራህ እኮ ነው አንተ። አሁንም ያወራኸውን ደግሜ የማወራው እኮ ነው። በቃ ሰዓት መግደል ነው። እንደዚህ አይነት ድንቁርና የተጠናወታቸው ጭንቅላት የሌላቸውን ስለሚያመልኩ ነው። የሊ ደግማቸው ታስገቡት። ከስር ይማሩልኝ። ሰዓት መግደያ ተልኮ የሚመጡ ናቸው። ምክንያቱም ዋሽታ ለአንድ ሰው ሲል መረጃ ማምጣት አለበት ቅድሚያ። እኛ እንደዚህ እንዳመጣ ነው። ዋሽታሃል ከዚህ በፊት ነዋል። የዛሬ ንግግር አይደለም። ከዚህ በፊት ባኑ ቁሬዛ ላይ ዋሽታሃል አለኝ።
ስለ ባኑ ቁሬዛ የዋሸሁት ከዚህ በፊት ካለ ያንን መረጃ ዞ መጥቶ ያው እንዲህ ብለሃል፣ ውሸት ነው እኔ ያመጣሁበት። ይህንን ንግግር አንተ ፊት ሳይሆን ታስታወሳችሁ፣ ንጽጽር እንሰራለን እዚህ ንጽጽር እንሰራለን የሚሉ ውርውር የሚሉ የቲክቶክ ደረሰዎች መጥተው እኔ ቤት ዳግም ላይ ሲጠቅሱ ምን የሚል ጥቅስ ጠቅሰው ብልቱ የተቀጠቀጠበት የሚለው ቼክ ይደረጋሉ እናንተ ጋር እንዴት ነው ወደ ቤተ መቅደስ አይምን ወደ ጉባኤ አይግባ የሚባለው ብለው ሲጠቅሱ የኔን ካስረዳው በኋላ ሲገግም ልጁ ምን አምጥቼበት ነበር ካስታወሳችሁ። ባይሆን እናንተ ጋር ባኑ ቁሬዛ ላይ ብልታቸው ላይ ፀጉር ያለበትና የሌለበት እየተባለ ተወልቆ ያዩ ነበረ ነብይ ብዬ እንጠቅሼባቸው ነበረ። ሳይመልስ መጨረሻ ፈርጥጦ ሄዶ ቤታቸው ለመሸፋፈን ሞከሩ። አልካዱም እነሱ እንኳን ሰው እኛ አንዋሽም፣ ሳኪክ ነው የምናመጣው እና እንደዛ ነው። ቶፒክ ለማስቀየስ ነው። ወደ ቶፒኩ መልሰው። ቁጥሩ የማን ይባላል? ቁጥሩ አሳየን። ያው 11 ነው። መቶ አይ ይሁን 4981 ነው። ወደ አማርኛ እንዲተረጎምላችሁ ከፈለጋችሁ ይኸው እንተረጉመዋለን። ችግር የለውም። አይ ቁጥሩን ብቻ ፈልገው ነው አሳየው እኮ ወንድማችን። ይኸው ተመልከቱ እስቲ ሚዩት አድርገው እስቲ። እሺ እንዲህ ይላል፣ እኔ ከቁረይዛ እስረኞች መካከል ነበርኩ ይላል። ከምን ነበርኩኝ? ከቁረይዛ ከነሱ መካከል ነበርኩኝ። ከዛስ በኋላ ተመረመረን፣ ኤግዛማይን ተደረገን። ከዛስ ፀጉሩንም ያደገ ሁሉ ምን አለ? ተገደለ። የምኑ ፀጉር ያደገ? የብልቱ ፀጉር። ኦኬ እሺ፣ ወደ ቶፒክ መልሰው። መልካም። ዛሬ እንግዲህ ርዕሳችንን ምንድን ነው? መሐመድ አላህን አይቶታል ወይ የሚል ነው። መሐመድ አላህን አይቶታል ወይ የሚል ነው። አይ ቲንክ ያኛው ልጅ ስለወረደ እንቀበላቸውና ወደ እንትናችን ብንሄድ ይሻላል። ያ አላዲን ስለ ከዚህ ላይ አንድ ቃል ሰምቻለሁ ከመምህርህ ላይ አይቶታል የሚል አይቻለሁ፣ ግን እኔ ብዙም ትምህርት የለኝም እኮ ነው። አወል ይቀጥልሽ፣ ሌሎችን አዳምጡ። አረ ይሄ ሰውዬ ለምን ማያረገው? አወል አቤት፣ ቀጥል። ኦኬ መሐመድ አላህን አይቶታል አላየው? የስራና ሚራጅ ጊዜ አይቶታል፣ ግን ያየውም አካሉን ወይም ሌላ ነገር ሳይሆን በዳመና ምልክት ነው ያየው። በዳመና ምልክት ስትል አንድ ፈጣሪ በአካል ወይም በሰው ፍጡር ሊታይ በማይችለው መልኩ ማለት ነው። ኦኬ ሼኹል ኢስላም ኢብኑ ተይሚያን ትቀበላለህ? ያንተ ሼክ ነው ኢብኑ ተይሚያ? እቀበላለሁ። ኦኬ ክፈትለት። በደመና መልኩ ነው ያየው ብሏል እሱ። ሰው የሚያየው በሚችለው በደመና መልኩ ነው ያየው። ደመናውም አስቸጋሪ ነው በደመና መልክ ማለት። ረስ እሺ ቀጥልችና ንገረን እስኪ። አረብኛ ትችላለህ ወንድማችን? ተርጉሞና አትችልም? ትራንስሌት እናደርገዋለን፣ ችግር የለውም። እናነበዋለን። ጀማል አለ ያንበበለት። ቀጥል እና አንብብልን። ይኸው እሺ ምን ይላል? እፎይ ሳታገባ ፀጉር ገባ፣ ፂም ነው እንጂ አለ ጀላ የለም፣ ቱርክ አሰራው እያልኩ ነው። ዋብዬ ነው። በደምብ ተመልከቷቸው። የዋብያ መገለጫ ነው። ምክንያቱም ሃይማኖታቸው ዲፌንድ የሚያደርጉት ነገር የለም። አግብተህ ተከበር። ስቀጥል ደግሞ ጸበል ኤችአይቪ ይዞት አንድ ሰው ጸበል ገብቶ ቆሎ እየበላ የሚሞተው ነገር፣ ኧረ በእናታችሁ አንድ ነገር በሉ። አንዴ አዲሱን ታነበዋለህ ወንድማችን?
አንብብ አዲሱ እፎይ አንዴ ቻንስ ትሰኛለህ? አይ ቲንክ አንዴ ቻንስ ትሰኛለህ ላውራ? እኛ እናነበዋለን። ችግር የለም። ይቀጥል መሐመድ። ከስር ያላችሁ ክርስቲያኖች ምን አይነት ስርዓት አልባ እንደሆኑ ሃይማኖታቸው ይሄ ነው በቃ። ምክንያቱም ከላይ እስከ ላይ ድረስ ካልተሳደቡ ሃይማኖታቸውን ዲፌንድ ማድረግ አይችሉም። ኡስታዞቻቸው ድራማ መስራት ነው። ፕሮፋይል እየቀያየሩ ክርስቲያን ሻዳ ሲያዝን እያሉ ድራማ መስራት ነው። ተከታዮቻቸው ደግሞ እንደዚህ ናቸው። ኦራይት አረብኛውን አድርግለት። ኦኬ መልካም፣ አረብኛውን ይደረግልሃል ወንድማችን። ቆይ አንዴ ላውራ። ሶይ ምንድን የምታወራው ወንድማችን? ጥያቄና ሀሳብ አለኝ ለእፎይ። አዲሱ ላይ ቀጥል። ይቻላል? አዲሱ ላይ ቀጥል። ነው እኔ ጥያቄ ነው የምፈልገው። ጥያቄና ሀሳብ አለኝ ለአንተ። አዲሱ ላይ ቀጥል። አዲሱ ላይ ትቀጥላለህ። ሙስሊም ስለሆንኩ ብቻ ግዴታ ሁሉም ስለ እስልምና ማወቅ አልችልም እኮ። ሁሉም ሰው እንደዛ አይደለም እኮ። ሁሉም ሰው እስላም ስለሆነ ኦርቶዶክስ ስለሆነ በቃ ይታርገ በቃ። ኦኬ አንብብላቸው ቆስጤ ተርጉምና ቁጥሩን እየነገርከን በዛው። መልካም እሺ። ያው ቁጥሩ በስነ ስርዓት የፊት ለፊት እንደምታዩት ኢብን ተሚያ አብደል ኢብን አባስ ሙጀለድ 7 ፔጅ ነምበር 290 ላይ ይገኛል። ያው እንደምትመለከቱት ሶርሱ ምንድን ነው? በያን ተልቢሳል ጀሚያ ላይ ነው የሚገኘው። እሺ እንደዚህ ይላል ሐዲሱ እየተመለከታችሁላችሁ። the messenger of God ያላህ መልእክተኛ may God bless him and grant him peace ያላህ ሰላም በእርሱ ላይ ይሁንና እንዲህ አለ። ሰይድ እንዲህ አለ I saw my Lord in a green hairloom። አንዴ ዝም በል ወንድማችን። ምን አለ? በፀጉራማ ሆኖ አየሁት። in the form of a beardless young man። ምን አለ? ፂም አልባ የሆነ ወጣት ሆኖ አየሁት። with abundant curly hair ብሎ ይናገራል። ፍሪዝ ፀጉር ሆኖ አየሁት ብሎ ይናገራል። ግሬዱ ምንድን ይላል? አውተንቲክ ሷሂ የሆነ ሐዲስ ነው። ኦኬ ቴንክ ዩ። አወል ተመለስ። አወል ተመለስ። አላዲን እንዳየው ሰምቻለሁ ብለሃል አይደለ? ሰምቻለሁ አትከታተልኩም እንጂ በምን አይነት ሁኔታ እንዳየው ነግረውሃል አንተ? የለም ያም ብቻ የሚለው ነው። ያም ከደዋ ላይ ነው እንደ የሰማሁት። ማንኛው ነው በደመና መልኩ ነው ያየው ያለው? ደመና ውስጥ ነው ምን ውስጥ ያየው ያለው? ማንኛው አወል ነው። ኢብኑ ተሚያ እንቀበላለሁ። ኢብኑ ተሚያ ሸይኻችን ነው ብላል። እንዴት እንዳየው መሐመድ ባስቀመጠው መጽሐፉ ላይ ፂም አልባ በአረንጓዴ ቦታ ፍሪዛ መሆኑ ነው ያየው ብሏል። ስለዚህ አሁን አላህ ፍሪዝ አለው የለውም ማለት ፍሪዙ ዘላለማዊ ነው ወይንስ ያኔ ብቻ ነው ፍሪዝ ሆኖ የቀረው? ማለትም ይበጠራል ወይንስ እንደዛው ፍሪዝ አድርጎ የሚያስቀጥለው? ፂም የለውም በጊዜው። አሁን ፂም ሊያወጣ ይችላል ወይ? ሲጀመር አጠያየቀን አሳምር መጀመሪያ። በመቀጠል ደግሞ ሐዲሱ ዳዒፍ ሐዲስ ነው እንጂ እውነተኛ ሐዲስ አይደለም። እሺ እሱን ተረዳ። ዳዒፍ የሚለውን አሳየን እስኪ። ጠብቀኛለህ? ይቻላል። እሺ እስከዛ ድረስ ሌሎቹን አስተናግድ። አንብበው ግን እዚህ ጋር ዳዒፍ የሚላለው ሐዲሱ ዳዒፍ ይላል። አሳያለሁ፣ ሌሎቹን አስተናግድ። ዳዒፍ ይላል። አንብበው እስኪ። አሳያለሁ አልኩኝ እኮ። ችግር የለም ታሳየኛለህ። በደንብ አስተውል። ፔጁንም እንዳረሳ 7ኛው ቮሊዩም ፔጅ 290 ላይ ነው የጠየቅነው። የኔ እስልምና የሰውን አካል ሊመሰል አይችልም። የሰውን አካል ሊይዝ አይችልም። እኔ በራሴ እምነት
ከምንም ጋር ሊመሳሰል አይችልም። በቃ አካል ታፋለው ጭናለው ምናምን ትሉት ነገር እኔ የለውም ብዬ ማለት ነው። ስለ አላህን በአካል ልትወስነው አይገባም። ባት የለው አላህ ባት የለው አላህ ይኸውልህ አላህ በሰው ላይ አይመሰልም። ስለዚህ ባት የለው ድምፅ አለ ከኋላ ቀንስ ሙዚቃ ድምፅ አለ። ትክክል ነው። ወይም ቀንሰው ወይም ሚታ ይረብሻል። ጭና አለው ታፋ አለው። እኔ እንደዚህ ብዬ አላምንም። እነዛማ ከሆነ ኢብኑ ተይሚያን ጣልከው። ኢብኑ ተይሚያ ደግሞ እንደዚህ ማያምኑትን ጃሚያዎች ብሎ ይጠልዛችኋል። ጃሚያዎችን በምን የማይመሰል ማለት ስለዚህ አላህ በሰው እያስመሰልክ ነው። እኔ ማን አስመሰልኩ አላስመሰልኩ ሌላ ነው። እጅ አለው ባት አለው ብለህ ታምናለህ አታምንም? አንተ እኔ አላምንም እንደዛ ብዬ እጅ አለው ምናምን ብዬ አላህ በምንም ፍጡር አይመሰልም። ገባ? ስለዚህ አንድ አላህ ስለሆነ መልካም። ስለዚህ እጅ ያለው እና ባት አለው የሚሉት ውሸታም ናቸው ማለት ነው። አይ ዶንት ኖ ስለነሱ አላውቅም። ስለ ራሴ ነው እያወራሁ ያለው። ኦኬ አላህ ስለዚህ እጅና ባት የለውም አይደለ? እኔ አላውቅም። በአንድ ሰው ጋር እንትን ማመሳሰል አልችልም። ቢኮዝ አንድ አላህ አመሳሰል አላልኩም። አመሳሰል አላልኩም። አለው የለውም ነው። ኖ እኔ አላውቅም ስለሱ። ታዲያ የአንተስ ጌታ አለው የለውም? አንተ የምታመልከው ማለት ነው። እኔ አንድ አላህን ነው የማመልከው እንጂ ሰው እግር አለው እጅ አለው ብለህ አንተ እንደምታወራው ማለት ነው። እንደዛ ቢያስብ እንደዛ ከሆነ በሰው ልጅ እያመለኩ ነው። ገባ? አላህ በአንድም ሰው አይመካም። ስለዚህ የአንተ አምላክ አይደለም። ይሄ በቃ የአንተን አምላክ አይመለከትም። ስለዚህ እጅ አለው እግር አለው ባት አለው የሚሉት የአንተ አምላክ አይደለም። ጥያቄ ያለኝ እኔ አይ ተረጋጋ እኮ የአንተ አምላክ አይደለም። በቃ ይሄ እኮ የአንተ አምላክ ካልሆነ ደግሞ ከዛኛው አላህ ጋር የአንተ አላህ ይለያል ማለት ነው። ወይት የኔ አምላክ ይሁን አይሁን እኮ የማመልከው እኔ ነኝ እኮ። ገባ? እሱ ለእኔ ተው። እኔ አሁን ሌላ ጥያቄ ያለኝ አንተ እኔ ከፈለጉ እሱ ሰው ይሁን የማመልከው እኔ ነኝ እኮ እንጂ አንተ አይደለም። ኖ እኔ የማመልከው እኮ እኔ ነኝ እንጂ አንተ አይደለም። አንተ የምታመልከው ሌላ ታርገስ ወይ የምታመልከውን ካላወቅህ ካዳ እንዴት ልረዳ? ኤኒዌይስ በደንብ አስተውሉ። ኢብኑ ተይሚያ አላህ ወጣት ፂም አልባ ፍሪዛም ነው ብሎ አስቀምጧል። ደግሞ ምን አመጣው? ደግሞ ምነው ሳቅ? ቅድም ስናወራ ፕሊስ አትረብሽ። ከስራውና ተማር። ምን ፂም አልባ ፍሪዛም ነው ያልኩት እኮ ቅድምም። አላዲን ፂም መቼ እንደሚያወጣ እናቅም። ፂም መቼ ነው የሚያበለው? አላህ አወል ተመለስ። ጎረምሳና ሽማግሌ ያለው ማለት ነው። አላህ ጎረምሳና ሽማግሌ አሁን እኮ ፂም አውጥቶ ሸምግሎ ሊሆን ይችላል። ዊዶን ነው። በጊዜው ግን ፂም አልባና ምን ነበረ? ይሄማ እኮ ወጣን ነበረ። ወደዚህኛው ከመጣሁ እኮ ወደ ሶስት አመጣሁ። ወደ ሶስት አመጣሁ ብለህ ምን አውቄ አይመን አይመን ሻንዴ ሰላም ብያለሁ። እግዚአብሔር ይመስገን። ሰላም አላችሁ? ቆስጣይ ጠፍተሃል። ያ ስልኬ ተበላሽቶ ነበር እና ግቢ እያለሁ እስቲ አሁን ተፍ ብዬ ለማሰራት እየሞከርኩ ነው። በሰው አካውንት ነው እየገቡ ያለሁት፣ በሰው ስልክ ማለት አወል አስወጣ ነው ማትመለስ ከሆነ አይ ረጅም ሰዓት ቆየ። ሪፖርት ሊሆን ይችላል የሚለውን ልሰራ ነበር ራሱ እኔ
ችግር የለውም። ከመጣ እናስገባዋለን። አለ ጺም አብቅሏል። አሁን አላበቀለም። ጺም አልባነቱ በዛው ይቀጥላል። ፍሪዙስ አሁን ያበጥራል አያበጥርም? ኧረ እኔ የኛ ያላህ እኔ ጢም ያለው ማንትስ ያለው የኛ ያላህ ሙሉ ጌታ ነው። ሙሉ እንትን ያለ እንትን እንደዚህ ባት የለም፣ እግር የለም፣ ጭን የለም፣ ጭንቅላት የለም። ሐሚያው አካል እኔ የለውበትም። አይመለከትም፣ አያገባኝም። ደስ ይላል። ስለዚህ እግር አለው ባት አለው የሚሉት እንዴት ምን ትላቸዋለህ? እነሱን አይቷል ሄዶ አንተም እኮ አላየህም የለውም ሲባል እኮ ሲባል የሰማሁት አላህ ሙሉ የተብቃቃ ጌታ ነው የሚለው። በቃ ከምንም ጎዶሎ አይደለም። ምኑ ነው የተብቃቃው? ስለ ከሁሉም በቃ ስለ አንድ ነገር ሲሉ እኮ እነሱ እኮ ሲሉ እኮ አንተ እንዲያልከው ከሆነ እኮ ጭንቅላት የለውም ታፋ እግር እጅ ያለው የለውም ጭንቅላት እያልክ ነው። ጠጉሩ ምንድን ነው ግን ያለው ፍሪዙ? ኧረ እኔ አላየሁም አላውቅም። እዚህ ላይ አሁን ፂም የለውም ሲሉ ምኑ ላይ ነው ፂም የሌለው? አሁን ኦቢኤስ እኮ ነው ፂም ምን ላይ እንደሚወጣ። አንድ አካል ፂም የለውም ከተባለ ይህን ገብቼም ጠይቃቸውን የራሱ ያ እግር ከተባለም ይታወቃል ምን እንደሆነ። እጅ ከተባለም ይታወቃል። ጣት አለው ሲባል ጣቱ ምን ላይ እንደሚሆን ይታወቃል። መቼም ጣቱ ወገብ ላይ አይሆንም እጅ ላይ ነው የሚሆነው አይደለም? አዎ። አሁን ጣት አለው ይሉሃል። ጣቱ እጁ ላይ ነው ወይንስ ሌላ አካል ላይ ነው ስትላቸው አናቅም ይላሉ። ምን ማለት ነው? 5 ጣት አለው እጁ ብለው 5 ጣቶች አሉት። እሺ ምኑ ላይ ነው ጣቱ? አናቅም። እጁ ላይ ነው ወይንስ ወገቡ ላይ ነው ወይንስ ፊቱ ላይ ነው ጣቱ? አልተገለጸም። እጁ ላይ ነው አልተገለጸም። ጣት ምን ላይ ነው የሚቀመጠው? ወገቡ ላይ ከሆነ እኮ በቃ ጣት ተብሎ ራሱ እንዴት ይጠራል? ማለት እጁን አስቡት። አሁን ይሄ ጣት ባይኖር ጣቶቹ ወገቤ ላይ ቢሆኑ እነኚህ ተቆራርጠው ይሄ ዱልዱም ቢሆን ጣት ተብለው እንዴት እነኛ ይጠራሉ? ጣት የእጅ እንትን ነው አይደለ? ኢቨን እኮ ሀዲሱ ላይ ክፈተው አንዴ እስኪ ጀሚያሰር ሚዚ 32 33 ሀፊዝ ሙሐመድ አስገባው እስኪ ሀፊዝ ሙሐመድን ሀዲስ ላይ እኮ እንደውም የጣቱ ጫፎች ምናምን ሁሉ ይላል። ማንን ያልከኝ? ሙሐመድ የሚል ሀፊዝ ሙሐመድ የሚል ይባላል እንዴ? እና የጣት ጫፍ ካለው ራሱ እኮ በራሱ አስቸጋሪ ነው። የጣት ጫፍ ካለው እጅ ካለው እንዴት ነው የሚረዱት? እንዴት ነው የሚረዱት? ከባድ ነው የሚሆነው። አክቹዋሊ ሀዲሱ የሚገኘው በዚህ በጃሚዓ ተርሚዚ 32 34 33ም አለ እንዲሁም 35ም አለ። እንዲህ ይላል ሀዲሱ፣ እንመልከተው እስኪ። ናሬትድ ኢብን አባስ እንደተናገረው that the prophet said ነቢዩ መሐመድ እንዲህ አሉ my lord blessed is he in most high ሀፊዝ አንብበልን። አረብኛውን አድርግለት። መልካም ነው። ሰላም ብያለው። እንዴት አላችሁ? ሰላም ነው። አይዋ አስገባው ሀፊዝን አንብበልን እያለው ነው። ሚሽካት አልመሳቢ 725ን ክፈተው። አጠር ያለ ስለሆነ እሱን ክፈተው። ሚሽካት አልመሳቢ 725 እንግሊዝኛዋ ላይ እንትን የምትላለችው እችኛዋ ኤንስ ሀፊዝ ምን ነው ወጣ ነበረው ሲኮምት ጊዜ እኮ እንዲያናብረው እየኮ ነው ገብቶ ወጣ አንብብ እየተባለ ኤንስ ቀጥል አንብበው። እሺ እንዲህ ይላል ሚሽካት አልመሳቢ 725 ላይ እንደዚህ ይላል I saw my lord in the most beautiful form ይላል። አምላኬን በጣም በሚያምር መልኩ ፎርም ነው በሚያምር ፎርም አየሁት።
ቅርጽ አየሁት። ስለዚህ አላህ ቅርጽ አለው። ትክክል። ኦኬ ኤንድ ሂ ሴድ እንዲህም አለኝ ዋት ዱ ዘ ኤንጅልስ ኒር ማይ ፕሬዘንስ ዲስፒዩት አባውት አለ። በእኔ መላእክቶች በእኔ አካባቢ ምን እያሉ ነው የሚከራከሩት ብሎ ጠየቀ። ከዛም እንዲህ ብሎ መለሰ ዩ ኖ ዘ ቤስት አንተ ታውቃለህ አለ ያውቃል አለ። ከዛ then he placed the palm of his hand between my shoulders bleeds አለ። ከዛም እንዲህ አለና የእጆቹን መዳፍ በትከሻዎቼ መሃል እንዲህ አስቀመጠ ይላል። ከዛ እንዲህ አለ and I felt that coolness of it between my nipples ይላል። ምን አለ እስከ ጡቴ ጫፍ ድረስ ቅዝቃዜው ተሰማኝ ይላል። ኒፕልስ ማለት የጡት ጫፍ ማለት ነው። ምን አይነት ተግባር ነው የሚፈጽሙት? ጡቱን እስኪ ነዝረው ድረስ የሚያሻሻው ምን አስቦ ነው? አላ አላዲን ይሄ ነገር ጤናማ ነው ብለህ ታምናለህ? አልቀበልም። ታው ግሬዱን አሳየው። አረብኛው ላይ አድርገውና ግሬዱን አሳየው ምን እንደሚያ ባዛዊ ካይ ሙስሊሞች ካላችሁ እየገባችሁ ትብለሽራንሶ እኔ ያው እስልምና ወክል አይደለም በራሴ ነው የገባውኝ። ያው ብዙ ሰዎች በእኔ ተሳሪው በኮሜንት አልባኒ እሺ ይቺን ለተርጉምላቸው ምናልባት ውሸት የሚመስላቸው ስለሚኖሩ ኒፕልስ ምን ማለት ነው? እሺ ማይ ኒፕልስ ምዕራፍ ትነግረኛለህ ቁጥሩ ምን ላይ እንደሆነ? ሚሽካት አልመሳቢ 725 ላይ ስትገባ ብሎ ታገኘዋለህ። ወንድም እንዴ ተርጉም ቻጂቢቲ ላይ ተርጉም ሙሉ ልተርጉም ቀጥታ ስለሚያመጣ ትሰሚያለሽ ታች ኦኬ ሙሚና ጀሚላ እንኳን ደህና መጣሽ። ጀሚላ ነገር አይሲ ይኸው ስክሪንሾት አድርጎ 154 ይሄ 725 በቡክ ሀዲስ ቁጥር ደግሞ በእንደዚህ ማለት ነው። ባይዘዌይ ይህን አይነት ተግባራት ለምንድን ነው እንደዚህ የሚፈጽሙት አላህና ማመድ ብላችሁ እንድጠይቁ እንፈልጋለን። ሁላችሁም መጠየቅ አለበት። የሚደብቋችሁ ሀዲሳቶች እነዚህ ናቸው። መስኪን ላይ እነዚህን ሀዲሳቶች ትማራችሁ አላችሁ ወይ? ይህም መልሱልን። ተሰላት ሁሉ አስቀርቶታል አይደለ? አስረፍዶታል እንደዚህ አድርጎት ጉሩሩ ድረስ እስኪነዝረው ልክ የአዝጦች አይነት ታሪክ ማለት ነው። ኦፍኮርስ የአዝጦችን ታሪክ ታውቃለህ አላዲን? የአዝጦችን ታሪክ ታውቃለህ? አላውቃቸውም ነው። ዛሬ ልታከብድና ተመራመር። እኔ እኮ ብያለሁ ስገባም ድሮ ጀመረ። እኔ እስልምና ገና ስለሆንኩኝ እያንዳንዳችሁ ሙስሊም የሆናችሁ እየገባችሁ ተከራከሩ፣ ከኔ ጋር በኮሜንት አትሰዳደቡ። በቃ እኔ እስልምና ወክሌ ሳይሆን ራስን ችዬ ገባሁ። ጀርባህን ስትነካ ጀርባ ላይ ያልተሰማ ቅዝቃዜ ጡት ጫፍ ላይ የሚሰማ ግን እንዴት ነው? በጣም አይከብድም ነገር? በቃ ጀርባህን ተነካ እሱን ይዋለ በግልባጩ ንዝረት ትላለህ። እስክሪቶና ደብተር ስለያዝኩ እያዝኩ እያንዳንዷ ምዕራፏ ከባድ ንዝረት እኔስ
እንግዲህ ይሄ ገራሚ ነገር ነው። ሙሐመድ አላህን አይቶታል። ካየው ያ ሲም የሌለው የኢብኑ ተይሚያን አላህ ትቀበላላችሁ ወይ? ወይንስ የእናንተ አላህ ከኢብኑ ተይሚያ አላህ ይለያል? የኢብኑ ተይሚያን አላህ ትቀበሉታላችሁ? ሲም የሌለውም ፍሪዛሙን አላህ ትቀበላላችሁ ወይ? ወይንስ ፍሪዝ አውጥቷል? አሁን ማሚን ተበጥሯል ፍሪዙ። ፍሪዙ ዘላለማዊ ነው ወይ? ሲም አልባነቱ ዘላለማዊ ነው ወይ? መዝሙረ ዳዊት ምዕራፍ 2 ቁጥር 6 ላይ ምንድን ነው የሚል? እኔ ግን ትል ነኝ እንጂ ሰው አይደለሁም ይላል አይደለ? ድምፅሽ ታፍኗል። አይሰማም? ትንሽ ታፍኗል ድምፅሽ። አሁን ይሰማል? ይሰማል። ራቅ ይላል ድምፅሽ። ሜይ ቢ ጮክ ማለት ከቻልሽ ወደ ማይኩ ጠጋ በይ። ኤርፎን ከሆነ ኤርፎን ከሆነ ኤርፎኑን አውልቂው። የሆነ ብዙም አይሰማም። አሁንም ርቋል። ኤርፎን ከተጠቀምሽ ኤርፎኑን ብታወልቂው የተሻለ ነው። ከስር ላሉት ያው ነሽ፣ ምንም ለውጥ የለሽም። ለውጥ የለሽም። ካፍ በይ እስኪ አውጪው ንቃይ ኤርፎኑ። ኢማም አልጋዚ ከስር እየጻፉ ነው። ኡስታዝ ናቸው መሰለኝ። ኢማም ይሻልሻል። ወጣች ላክላቸው። ለእኔ አይታየኝም። ኢማም አልጋዚ የሚል ኡስታዝ ለእኔ እየታየኛል። አይ ችግሩ እኮ ማለት ነው እነዚያ ሁለቱ ኡስታዞች እኮ እኛ ሙስሊሞች ማለት ነው ገብተን ስጠይቅ እኮ አያስገቡንም። ለምን እንደው ጥያቄያቸው ቆይ መላክ አይቻልም። መልካም ምን ትላላችሁ እዚህ ላይ? ይሄ አሻሸው ያንተ አይደለም ማለት ነው። አላዲን ይህንን አልቀበልም ብሏል። ያማ ከሆነ እኮ ሰው ሆነ። አላዲን ይሄን ሀዲስ ኢማም ቡኻሪ ሳሂህ አድርጎ አስቀምጦታል እኮ። ቡኻሪ ማለት ያው የእስልምና ቁንጮ ነው። ኢማም ቡኻሪ ይሽዋል አንተው ቡኻሪ ሐሰን ሳሂህ ብሎ ይብን ከሳሂህ ደረጃ በላይ ሰጥቶ አስቀምጦታል። እና እንዴት መካድ ይቻላል? እንደዚህ አይነት ሀዲሶችን ነብዩን መካድ እኮ ነው። መሐመድን መካድ ነው የሚሆነው። የተረጋገጡ ሀዲሶችን መካድ እና ሙስሊም ሌላ መግባት ይችላል። ባይዘው እኔ ነኝ ያለ ኡስታዝ፣ ደረሳ፣ ሼክ፣ ኢማም መግባት ይችላል። በዚህ ቶፒክ ላይ መነጋገር እንችላለን። ማስረጃዎችን እያወጣን ግቡ። እስኪ ብዙ አታክ በደወፎይ እንዲገቡ አልነካ ነው እኮ ጀመር አደረግነው እንጂ ጠቃት ስነ ያደረግነው ገና አንዲት ኢቨን ሲሞን ጸጉሩን ራሱ ገና ብዙ አልጠየቅንም። አንድ 5 ደቂቃ ብቻ አስተኛ ይቆይ። ቶፒኩ ላይ ኢማም አልጋዚ አንድ ቁጥር 50 ጊዜ አይጻፉ። ገስት ይላኩና ገስት ላይ እንትን ይላሉ። ካልሆነ ፕራይቬት ነው አካውንቱ። እባክዎት ኡስታዝ ገስት ይላኩና እንቀበሉታለን። ፕራይቬት ስለሆነ አካውንቱ ማለት ነው። ሶሪ ክርስቲያኖች አትላኩና ገስቱ ፉል እየሆነባቸው ለሙስሊሞችም ለእኛም እያስቸገረን ነው። ፕሊስ ክርስቲያኖች አንሱ። እኛ ኤክስን አድርገን እናጠፋቸዋለን፣ ግን ለእኛ በጣም እያስቸገረ ስለሆነ የላካችሁትን ካንሰል በሉ ፕሊስ እና አትላኩ። በትክክል ጀሚላን ተቀበላት ቦስ። ያው ምሳሌ እነሱ ደግሞ ጥያቄ እንዳላቸው እኛም እኮ እንደዚህ እኮ ነው። ከውስጥ ስንገባ አያስገቡንም። ስለ መሐመድ ሚስቶች ታወራለህ አንተ። አንዷን አግብቶ መኖር እያቃተ አንተ እፎይ የምትባል አህያ ማለት ነው። እስቲ አንዷን አግባ እስቲ አንተ ምን ጀላካ አይሰራም? እስቲ መሐመድ በልቋል። እሱ አግብቶ መጽሐፍ እኮ ነው።
ኧረ ስድብ ክልክል ነው። ምን ይሰራል? ኧረ በትምህርቱ ንግባ። ሚስት ስላገባን የበለጠኝ ኢትዮጵያ መኖራችን እዚህ ሰው ስለሳቀል የምታውቅ መስሎ ነው። ፋራቱ እንደዚህ ሰገጤ አስብ እስኪ ኑሮን አሰኑ እስቲ ትምህርት ስለ ሰው ሃይማኖት ትምህርት ነው። ስድብ ምንም አይሰራ። ስለሳቀል የሚወዳ አይምሰልም ክርስቲያኑ ሙስሊሙ ጅል አግብተህ ቢወደይ ምን አገባኝ እንዴ? ስለ መሐመድ ታወራለህ። መሐመድ በልጧል። 4 አጅዶ ነው ሄደው። እኔ ራሱ ቀናበታለሁ። ደስ ይላል። አሁን እንዴት መሰላችሁ? እንኳን በለጠኝ። በቃ ጥሩ ነው። መሐመድ በልጦ ነው ሄደው። እኔ ራሱ ቀናበታለሁ አላለም። ሰላም ናችሁ? ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። መልካም። አረብኛውን አድርግለት ያንብበውና ይቀጥል። እኔ የገባሁት ከባህር ዳር አካባቢ ነው። ወንድማችን እፎይ አንተ ኮንዶሚኒየም ተደበቀ በምትዘራቸው ጥላቻዎች ኢማሙ ይችን አንብባት። ተረት አለ የምንፈልገው ከኢማሙ አለ አላዲን እንደዛ አይሻልም? ኪቦርዱ እስኪሰምጥ ድረስ አንድ ቁጥር ጽፎ ከእናንተም ከሆነ ከኛ ስድብ ደስ አይለኝም። ቁጥር እኔ ልመልስ እያለ ቁጥር ሲጽፍ ጀግና ተጫውቶ ገብቶ ግን ሊሰድበኝ ነው አሁን። ኖ እኔ ተሳዳቢ አይደለሁም። ምን ያህል ተሳደበ አይደለም የገባሁት ወንድሜ። አንብብ። ያ አይ አንብብ። መጀመሪያ መስመር ገብቶሃል። አንብብ። ሰላም ሲኖር ነው እኮ የሰው ልጅ በሃይማኖትም አንብብ። ወንድም አለም እሺ፣ አነባለሁ፣ ችግር የለውም። በቃ ቶፒኩ ላይ ግን እዚህ ላይ በሚሰሩ ጥላቻዎች ምስኪን ሰዎች እያለቁ ነው። እናመሰግናለን። በአንተ ቤት ድራማ መስራት ነው። እስልምና ይሄ ነው፣ መልስ የለም። ከስር ያላችሁ ውድ ሙስሊሞች አስተውሉ። ይገባሉ፣ ተልከው ነው የሚመጡ ፖለቲካ ሊሰሩ። ምክንያቱም እስልምና የሚመልሱ ስለሌለ ማለት ነው። ዲፌንድ ማድረግ ማይችሉ ስለሆነ ቤታቸው እነኛ አዳዲስ ፕሮፋይል እየከፈቱ ክርስቲያን ብለው ድራማ ይሰራሉ። ተከታዮቻቸው ግን እንደዚህ ናቸው። አዳዲስ አካውንት እየከፈቱ ድራማ ይሰራሉ። እንደዚህ ናቸው። ማልቀስ ነው። ከይለት ትክክል ነህ። ለጊፍቶች እና ለምናምን የሚሉ አይቻለሁ። ራሱ ለጊፍት እና ለፎሎ ልመና ገብተው እኔ ገብቼ ፕሮፋይል ሳይ ያችል ውስጧ እንዳለ ቁርአን ነው፣ ውስጧ ያለ ነሽዲያ ምናምን ነው። ከይለት ትክክል አይቻለሁ። እኔ ባይኔ በየቀኑ ሻዳ እያሉ ሲያስይዙ አይታላ። እንዳለ ሙስሊም ነው ሻዳ ነው ሰው የሚያስይዙት በጊፍት ብለው ማለት ነው። ፎሎ ለማግኘት በየራሱን የተናድጃለሁኝ። አዝበሃል ማለት ነው። ዛሬ ራሱ 2 አሳይተናል። ትናንት ወዲያ አሳይተናል። ዛሬ 2 አሳይተናል። ፕሮፋይላቸው ውስጡ እንዳለ ሙስሊም ነው። ክርስቲያን እያስመሰሉ የመጨረሻውን ፕሮፋይል ምን ያደርጋሉ? ስዕላት ነው የቅዱሳን ስዕላት ምስል ያደርጉና ሻዳ ሊይዝ ነው ብለው ሻዳ ይዛሉ። የራሳችሁ ሰዎችም እየታዘባችሁ ነው። ምን በሰማ ስታየው እንደዛ ሻዳ ሲያዚዙ ይህን ያሁን ሻዳ ሲያዘዋን ነው። ትናንትና አሳያቸው ኖ ያኛውን አሳያቸው። ዋና አይቼዋለሁ። ይህ ሳይሆን ሌላ ብዙ አይቻለሁ። ተመልከት። ተው አንተ ለእኔ አትሳየኝ። እኔ አይቼዋለሁ እኮ ነው የምልህ። አይቻለሁ እኔ ብዙ ለድራማ የሚቀመጡ አዲስ ከፍቱና አንድ የለቀው እንትን ይላሉ። ያኛውን አሳየ። ሁለተኛውን ቀደም አሳየ። እፎይ ይሄን አይቼዋለሁ። እነኝም ብቻ ሳይሆን ሌላም አይቻለሁኝ። ተመልከት። ያው ይሄንንም ያው ክርስቲያን የምስጠሽ ምንም እምነት አልነበረሽ? ክርስቲያን ነበር። ምን እያለች ነው? ክርስቲያን ነበርኩ እያለች ነው። ሰው እሰልማለሁ ካለ እኛ ለምን ምናምን ብለን ብዙ መፈላፈል አይጠበቅብንም። አላህ ኸይሩን ነገር መርቶሻ ብለን ነው ምናምን ነው። እሺ እኔ ምለውን አብረሽ ትያለሽ። እሺ አሽሃዱ አላ ኢላሃ ኢላላህ ከእስልምና ወደ እስልምና አላህ ኢላሃ ኢላላህ አላ ኢላሃ ኧረ ተው ዝም በለው ተው። እሱን ሌላ እንዳንማር። ወአሽሃዱ
وأشهد أن محمدا ተመልከት አሁን አካውንቷ ነኝ ውስጡ ሲገባ እኔ እኮ አይቼዋለሁ እኮ አልኩህ ሌሎች እንደሆነ እንጂ ያ በደንብ እንድታወቅ አላማረብኝም። የቅዱስ ያሬድም በተመሳሳይ ነው። ለእኔ ምላሽ የሰጡትን ሙስሊሞቹ ለመላው የክርስትና እምነት ተከታዮች ሰላሙ አለይኩም። የመቼ ፖስቶች እንደሆኑ ተመልከት። ግድያ አሰላሙ እንዳለ ተመልከት። ሻሃዳ የምትይዘዋት ልጅ እንግዲህ ይቺ ነች። ግራ ገባኋቸው መሰለኝ ወይ አይወዱኝ። ይሄ ነው እንግዲህ በየዕለቱ ድራማ የሚሰራው። ይህን ደግሞ እናመሰግናለን። ብዙዎች አይተው ኧረ ውሌ ድራማ እንደውም ፌስቡክ ላይ ምናምን እያየኋቸው ነው ሊያጨርብሩ እንትን ሲሉ እናንተ ድራማ አይሰለቻችሁም እያሉ እንትን ታዝቧል። ህዝቡ ከኛ በላይ ያውቆታል፣ ከኛ በላይ ተረድተዋቸዋል። ሙስሊሞች ራሱ እኮ የታዘቧቸው ነው። አላዲን አሁን ታዝቦ አሳፍሮኛል አለ። እንደዛ አልከናል። አላዲን ገብተህ ቼክ አድርገህ አይቻለሁ። ትክክል ነው። አንድ አይደለም ወደ 6 አይቻለሁኝ። ወላሂ ምን ተሰማ ግን? አያሳፍርም እንደዚህ ሲያደርጉ ስታይ? በጣም እንጂ ሲጀመር እኔ እውነታቸው ነው ብዬ ማለት ፕሮፋይል ውስጥ ገብቼ ሳየው ያለ ቁርአንና ያለ ነሺዳ ምናምን በቃ እስልምና ትምህርት ነው። ስትዩ ደግሞ ሙስሊም ናቸው እና ደግሞ እንዲህ አይደረግም። እኔም አሁን ሙስሊም ነኝ። አሁን ግን እስልምና ወክል ላይ የገባሁት ትምህርት መውሰድ ነው በቃ። እንደዚህ አይነት በድራማ መስራት ሻዳ ራሳቸው ሙስሊሞቹ ሻዳ እያስያዙ በጣም ብዙ ይደብራል። በቃ እኔ አንድ ነገር ሃይማኖት እንትን ልካ ፈለኩኝ። በዚህ በሚዲያ ሳይሆን በአካል ነው ነገር መሆን ያለበት። በሚዲያ እኮ ምን መጠቅም ድራማ ሰርተህ ደግሞ በጣም ያሳፍራል እንጂ የሚያሳፍር ነገር ነው። ድራማ ሰርተህ አስባል መምህር ሆነ ድራማ ስትሰራ የምትዋረድበትን ድራማ መስራት። እኛ እኮ እንደዚህ ብንሰራ እኮ አላዲን አሁን ያዋርደናል። እንዴት እንደዚህ ትሰራላችሁ ብሎ እኛ እኮ አይተን ኢቨን ካልጣመን አካውንቱ ትንሽ ከሆነ እስልምና ማይለውን ካለ እናስወርዳለን። ትናንት ወዲያ አላያችሁ? ሙስሊም ነኝ ብሎ ግን የተናገረው የእስልምና አስተምሮ ስላልሆነ ቦለኩት። በቃ እንደዚህ አይነት ቀልድ የለም እኛ ጋር። አንደኛ አካውንቱን አይተን ፕሮፋይል ከሌለው የራሱ ፎቶ ከሌለ ሊዋሽ ይችላል። ፎሎ ለማግኘት ጊፍት ለማግኘት አይቻልም። እኛ ጋር እንደዚህ አይነት ድራማ ሲጀመር እኮ ሰውን ቢቀይረም እኮ አለ እኮ ጎግል ላይ ስሙ አለ። በቃ ደግሞ አሁኑ የሚገርምህ አንድ ነገር እፎይ ቢውልድ ያደርጋሉ አውቆ ይሄን ነገር ማጋለጣችንን በየዕለቱ ሲያዩ ደግሞ በሌላ ድራማ ለመምጣት እንዴት እየተባለ ሜክ ይደረጋል። የነሰው ይባልና አውቆ ሊታይ እንዲያሳዩ ምናምን ይሆንና ይሄ ሰውዬ ሰለም ይባላል። እያንዳንዷን ነገር እናውቃታለን። ግልጽ ነች። እኛ ክርስቲያኖች ነን፣ ሙስሊሞች አይደለም። ከምንም በላይ በቃ አሁን ክርስቲያኑ ሁሉም ግፍ እስኪል ድረስ በቃ እኔ ብዙ ክርስቲያኖች እኔ ሙስሊሞች በፊት አይዋሹም ብያምን ነበረ። ይሄንን ድራማቸውን ካየ በኋላ የማገኛቸው ጓደኞቼን ሁሉ መጠራጠር ጀመርኩኝ። ኡስታዞቹ በሚሰሩት ድራማ ይህም ፎቶቸው ወስደው ይኸው ፎቶዬን የውሸት ሻዳ ያዘች ብለው ለቀቁብኝ ብለው ይልኩልኛል። ምን ታደርጋቸዋለህ? በፎቶቸው ክርስቲያኖቹን ፎቶ ይወስዱና ሻዳ አቀናብረው ሰለመች ብለው ይለቁባቸዋል ፌስቡክ ላይ። በዚህ መጠን ይዋሹባቸዋል ማለት ነው። እዚህ የመጣችሁ ልጅ እንዴት እዚህ ይልሃል። እኔ እንግዲህ እኔ አላቅም፣ ምንም አውቀው ነገር የለም፣ ግን እኔን ፎቶ እናደርገው እንትን እያሉብኝ ነበር ብላ ነገረችን። እንግዲህ እኛ ጋር ደስ የሚል ከመጣ ትመጣለህ፣ ሄደህ ቤተክርስቲያን ትጨርሳለህ፣ አለቀ። ትማራለህ ስትሆነ አለቀ። እዚህ ገስት ላይ አንተንም አስለመው የለ እንዴ? እኔም መስለም ፈልጋለሁ ምናምን እያሉ የእኔን እንኳን ሳይቀራው በውስጥ እፎይ ተጻጻፈን ብለው አዎ እኔም እያጠናው ነው፣ ወደፊት መምጣት አይቀርም፣ እስልምና ልቀበል ምናምን ፕሮፋይል በእኔ ከፍተው አላዲን ምን ትለዋለህ? በእኔ ፕሮፋይል ከፍተው ከዛ ተጻጽፈው እኔም እስልምናን እያጠናው ነው ሙስሊም ሊሆን ብለው ለቀቁ። ከዛ ንጽጽር የሚሰሩት ምን አደረጉ? ይኸው እኛ ጋር መጥቶ ከስር እየተማረ ነው ብለው አቀናብረው ለቀቁ። ነው እኛ ጋር መጥቶ ይማራል ብለው ምን ትለዋለህ?
ይሄ በሚዲያ ሲጀምር በሚዲያ የምትበሸው ነገር የለም። ነገር አንድ ነገር መስተቀበል ክርስትናም ሆነ በቤተክርስቲያን ሄዶ ሙስሊም ከሆነ በመስጊድ ሄዶ በሾች ሄዶ በአካል ነው መስለም ያለበት እንጂ እኔ በዚህ በሚዲያ ሰለም በእኔ አካውንት በእኔ እንትን ጽፈው ያው እንደዚህ ይለቃሉ። አካውንት ከፍተው ማለት ነው። ፎሎወሩን አያሳዩ። አረ ይሄ እስልምና አይወክልም። ሲጀመር ውሸት እስልምና አይወክልም። በቃ አለቀ። ተመልከቱ ምን ይላሉ። ከዛ ኡስታዞቹ ንጽጽር የሚሰሩት ደግሞ ምን ይላሉ? ይኸው ገስታችን ላይ እየመጣ ከስር እየተማረ ነው ብለው እንትን ይወስዱና ያቀናብሩና ኦዲየንሳቸውን ያጃጅላሉ። ይኸው እፎ ከስር አለ እያሉ ማለት ነው። እንደዚህ አይነት ውርደት በዘመናቸው አያደርስ። ምን ይላል እፎይ? ይኸው እፎይ ነው እንግዲህ እንዲህ የሚመልሰው። አዎ እችላለሁ፣ ግን እኔ እኮ ከመጣው ሰው ሁሉ ወደ እስልምና እንዳይሄድ ሰግጬ ነው ወገኔ ለራሴ እስልምና እየተማርኩ ነው። እኔም እስልምናን እየተማርኩ ፖለቲከኛ ነው። ያ እንግዲህ ምን እናርጋቸው? ዕለት ዕለት እንደዚህ አይነት አላዲን ውሸት በእስልምና ክልክል ነው ሲል ሰማሁትና ደኢፍ የሆነ ሀዲስ ማቅረብስ እንደው ኡስታዝ ተብሎ አስተማሪ ተብሎ ክርስቲያን አይደለም ኡስታዝ የተባለ ለዛውም አስተማሪ የተባለ አንዴ ጊዜ አይደለም 2 ጊዜ አይደለም 3 4 ጊዜ ደኢፍ የሆኑ ሀዲሶችን እስልምና ማይለውም በእስልምና ላይ ደግሞ ሲዋሹስ ምንድነው የሚባሉት እነዚህ ግለሰቦች? አላዲን እንዴ በእስልምና ከዋሽ ሙስሊም አይደለም። ሲጀመር እስልምና አይፈቀድ። በቃ አጭጫ ውሸት አይፈቀድ። በቃ በራሳቸው ኡስታዞች ግን አሁን በቀደም ዕለት ራሱ ተጋልጠዋል። እስልምና አይደለም። አሁን ላይ ሁሉም ባኖባቸዋል። ረጅም ጉዞ አይጓዙም። ፖለቲክስ ነው። ቲክቶክ ላይ ባሉ ኡስታዞች ምክንያት ዕለት ዕለት እያፈረስ ነው። ዕለት ዕለት ከስር እጅግ ብዙ ሙስሊም ለምንድን ነው ኡስታዞቻችን የሚዋሹት እያለ ክሽን እንዲያደርግ አድርገናቸዋል። ኤኒዌይስ በቃ ወደ ቶፒኩ መልሰው ክርስ እንትና ቁስ ላይ ግን አንዳፈራለች አጭር መልዕክት ማስተላለፍ ደስ ይለኛል። ሙስሊሞች እንኳን መጽሐፍ ቅዱስ ላይ ለራሳችሁ መጽሐፍ የማይታመን ሰው መጽሐፍ ቅዱስ ላይ ወይ ደግሞ ክርስትና ላይ እውነት ይነግረኛል ብላችሁ አትጠብቁ። ክርስቲያኖች ላይ ምንም ለውጥ አያመጣም። አውቆታል። ሙስሊሞችም አውቀውታል። አንዳንድ የዋህ ሙስሊሞች ማለት ነው። ኢማጂን በራሳችሁ መጽሐፍ የራሳችሁን ሐዲስ ነቢያችሁ ያላለውን ራሳቸው እየዋሹ እያቀረቡ የራሳችሁ ሰዎች ናቸው እያጋለጧቸው ያሉት። ሰው እነዚህ ሰዎች ይሄ ስለ ክርስትና እውነተኛ ነገር ይነግረናል ብላችሁ እንዳትጠብቁ። በተደጋጋሚ ስለነገርናችሁ እቺ መልዕክት ላስተላልፍ ብዬ ነው። ክልና እኮ ግን ማለት ነው ይህን ርዕስ ከዚህ ታነሳለህ። ምሳሌ እኔ አሁን ብዙ ርዕስ እያነሳው ነው፣ የጻፍኩ ነው፣ እያያዝኩ ነው። ይህን ርዕስ አይና ውሸት ከሆነ ያ ደግሞ የራሱ አልገባም። ጀሚላ ማን ሲቲ ዛሬ ከባድ ነገሮች ስለምናይ ወገኖች በረምብ ሼር አድርጉት። በረምብ ሼር እያደረጋችሁ ኮመንት ላይ ኑ በብርሃኑ ተመላለሱ፣ ከእንደዚህ አይነት ጨለማ ውጡ እያላችሁ ጻፉላቸው። ወደ እንትናችን መልካም ማንስቲንግ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። የሆነ የምናገረው ነገር ነበረኝና ለሙስሊሞች ነው። አይ ቶፒኩ ላይ ተፈለክ ትወቅሳቸዋለህ። እንደዛ ኦኬ። መሰዳደብ ምናምን አልወድም። መሰዳደብ አይ ምን ስድብ የለም እኮ ምን ስድብ አለ ቶፒኩ ላይ? አይ እዚህ የሆነ ልጅ ሲሰድቡ ቆይቶ ያህል የሚባለው ሰው ሲሰድባቸው እሱን ለመናገር ነበር የገባሁትኝ። ያው ቤትን ትናገረዋለህ። ይህን አንብብልህ። እሺ ንገረኝ። ምን አጥቼ ነው ንገረኝ። ታወኝ ገረኝ። አንተን አይደለም አላዲን አንተን ሳይሆን ወጣው ልጅ ነው። ሐሰን የሚባለው ቃለ ረሱል ሰለላሁ ዐለይሂ ወሰለም ራይቱ። ቀጥል አንብበው። እስቲ አንብባት። ጎበዝና አረብኛ ደግሞ ያስታውቃል አክሰንት። ናቀጥል
ምን አልክ? ድምፅ አይሰማም። ና ተመለስ ወንድማችን። ማንሲቲ ወዝና ማንሲቲ ወርዷል። በቃ አይወርድም። ኧረ ፖዞ ነው ይመለሳል። ጠብቀው፣ ትንሽ ጠብቀው እስኪ። ኧረ ሙስሊሞች ቆፍጠን በሉ። ምንድን ነው መጽሐፎቹ? እሺ መልካም። ከድር እንኳን እንዳመጣ እፎይ፣ እንኳን ደህና ቆያችሁኝ። ሰላም ነው ቃልዬ? ቆስጤ አማን ነው ሁላችሁ? እንዴት ነው? ይመስገን። እንዴት ነው አለው? የጠፋ ሰው አንተ ነህ አለው? አዎ። የት ጠፍተህ ነው? ምን የት እጠፋለሁ? ነገሮች ከባድ ናቸው። ነገሮች ከባድ ቢሆኑም ይታለፋል፣ ቀላል ነው በሚለው ያው ደረስን እዚህ። ያው መሬት ላይ ሲሆን ብዙ ሰው ጫናው ይገባችኋል፣ መቼም ታውቁታላችሁ። እንረዳለን። መልካም። እስቲ ዛሬ ዳውድ እንኳን ደህና መጣ። መልካም። እንዴት ነው አለን? ምን ይሻልሃል? አሁን ተነቃብኝ። የእስልምና ገመና አጋለጥኩኝ። አረ ምን ተነቃባውን? ቆርጠህ ምናምን የምትለቀው ቪዲዮ እንዳለ ተጋለጥክ። ምን ትሆና? እስቲ ና አንብበው። እውነት ነው። እሱን አዲስ አንብብ እስቲ። ተጋለጥኩኝ እንዳለ የምትዋሸው ነገር ደግሞ መስለም ትፈልጋለህ ብለው ሰሩብኝ ትላለህ። ቪዲዮ ላለ እኮ ራስህ ነበር ያልኩህ። አሁን እዚህ ኦንላይን ላይ የምታገኘው ጊፍት በለጠብህና ሀሳብህን ቀየርክ እንጂማ ልሰልም ነበር። እስኪ ሞዴሬተር ስጡኝ። ከአባ ላስለሳቸው። ቶፒኩ ላይ የማያወሩ ሙስሊሞች አይግቡ። ቶፒኩ ላይ የምታወራ ከሆነ ቀጥል። እኔ ስላስታወሰኝ አንዴ ቅድም የሰራሁትን ቪዲዮ አንድ ያሳያቸው፣ ከስርም በደንብ እንድታስተውሉ ምን አይነት የዋብያው እንትን ስድብ ብቻ ሳይሆን አብረን እንዳንኗኗር እንኳን ምን ያህል በጥላቻ የጨቀዩ እንደሆኑ አሳያቸው። ቅድም የሰራሁት ቪዲዮ አለ። ምን ቅድም የሰራው ቪዲዮ አለ እንዳለ አሁን ልታዳምጠው እኮ ነው። የምቀጥፉበትን ቪዲዮዎችን እናዳምጠው እስኪ። እኔ ቆርጬ ነው ወይንስ ያንተ ኡስታዝ እንትኖች የተናገሩት ናቸው? እንስማ። ኦኬ፣ ቪዲዮ ይቺ ነች። ሁላችሁም ተመልከቷት። እየገባችሁን እጅግ አንገብጋቢ እና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን፣ እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ከአራጆች አንደበት እንስማው። በደንብ አስተውሉ። እኔ አሁን እዚህ ጋር ምንም ጥላቻ የተናገርኩት ነገር የለም። ምንድነው ያልኩት? ፍትህ የጠየቁ ኦርቶዶክሳውያን ላይ የሰራው ቪዲዮ ቆርጠህ የሰራው ስለ እንትን ሲያወሩ አዳምጥ። አሁን ታመጣለህ እያንዳንዷን እኔ እንትን ያልኩትን የተናገሩትን እንጂ ያልተናገሩትን አንዲትን መረጃ ነው ያላወጣም። ኤኒዌይስ በደንብ አስተውሉ። እኔ ሙሉ ቪዲዮን ልሰማው እኮ ነው። ተረጋጋ። በደንብ አስተውሉ። እኔ አሁን ቀድሜ መረጃዎች ስለሚደርሱኝ መረጃዎችን ስለማይ ዝም ስለማልል አስተምሮቱንም ስለማቅ ያቺ ንግግር እንዴት እንደምትተረጎም ምን አስበው እንደሚናገሯት ስለማቅ ሳጋልጣቸው እነሱ ምን ያደርጋሉ? ለመሸፋፈል ለመቀባባት ይጣጣራሉ። እኔ ያልኩት ምንድን ነው? አሁንም ፍትህ የጠየቁ ይታሰራሉ፣ ገዳዮች አሁንም አሉ ነው። ገዳዮች እንዴት እንደሚፎክሩ እናዳምጣቸው። ቀጥል። ካፊሮች ስላሉ ለነዛ እንደ ይደክመን ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማድረችሁ ድረስ ተዘጋጁ። ሰሞኑን
ሰምታችኋል። እስከ ማርዳችሁ ድረስ ተዘጋጁ። ስፖርት ልሰራ ነው። አሁን የሚያንተ ጓደኛ ነው የኡስታዞቹ ነው። የደንቆሮ ነው እንደ እንዳላ ቀጥል፣ አስቀጥለው። ከማርዳችሁ አላ እኔ ከፋኝ ነገር ታያላችሁ። እነዚህ ወጣችሁ እናስተናግዳችኋለን። እኛ ባፈሙዝ አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም ምን እያለ ነው? አንድ ሙስሊም 2000 ኦርቶዶክሳውያንን ካልገደለ ሙስሊም አይደለም። እንደዚህ ሲል ጀግና ሙስሊም ይሉታል። ኮመንቱ እንዳለ ጀግና። እኛ አውጥተን እንደነኛ አይነቶቹ ገዳይ አራጅ በህግ ይጠየቁ ስንባል እኛ ባለጌ ተሳዳቢ እንባላለን። እኛ በህግ እንጠየቃለን፣ በህግ ይጠየቁ እንባላለን። አንድ ሙስሊም ምን እየቀሰቀሰ ነው? ቢያንስ 2000 ሰው መግደል አለብህ በአደባባዩ። እኔ ወጥቼ አሁን ክርስቲያኖች ሙስሊሞችን እረዱ ግደሉ እያልኩ ብል እንዴት እንደሚያዞሩት አስቡ። ክርስቲያኖች እየተነሱ አንድ ክርስቲያን አንድ ኦርቶዶክስ ሰፈር ያለ ሙስሊምን እረድ ግደል፣ ካልገደልክ ካላረድክ ሙስሊሞችን ኦርቶዶክስ አይደለህም ብንል ሙስሊሞች እንዴት ሊሆኑ እንደሚችሉ አስቡ። እሺ ቀጥለው። 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን ይሸልመዋል። ስሙን በወርቅ መዝገብ እንመዘግበዋል። ያዘው 61 ስንት 2000 መግደል። ይሄ ግዴታ ሚኒመም ሪኳርመንት አንድ ሙስሊም 2000 ኦርቶዶክስ መግደል አለበት። ይሄ ጀግና ነው። ከዛ በላይ የገደለን ግን እንሸልማለን። መንግስት ዝም ይላቸዋል እንደነኛ አይነቶቹን። 2000 ኦርቶዶክስ አንድ ሙስሊም ማረድ አለብህ። ከዛ በላይ ከሆነ ግን በወርቅ እንሸልመሃለን። መንግስት አይዛቸውም። እነኝን ፍትህ የጠየቁትን ግን መንግስት ያስራል። ምክንያቱም ከአራጆቹ ጋር ህብረት ስላለው መንግስትም እነኝን ማጋለጣችን እኛን ተሳዳቢ ያስብለናል። እሺ አስቀጥለው። ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣለሁ። ለምን ብዙ እጀ ላይ ብዙ የምጨፈጨፋቸው ካፊሮች ስላሉ ለነዛ እንዲደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማላችሁ ድረስ አይባልም ማለት ነው። ላይ የሆነ ነገር ታያላችሁ። ድረስ አላዲም ይታርግ ቆይ ይቻላል። ምን አለ? ስፖርት መስራት አለብኝ እንዳይደክመኝ ብዙ ካፊሮችን የምጨፈጭፋቸው ሌሌ ብዙ ደም አለ ምፈልገው። እነኝን ይጠየቁ። ደም ጠጪዎች በህግ ይጠየቁ። እኔ ስል እኔን ተሳዳቢ በህግ ትጠየቃለህ። እኔን ማሳደድ፣ እኔን ለመግደል ማሰብ፣ ዓላማችሁን፣ እቅዳችሁን፣ አካሂዳችሁን ስለነቃውባችሁ አራጆች ገዳዮችን አሊያም አውግዙ። አሌስ ድጋፍ የምትሰጡ ከሆነ እናንተ አራጅ ናችሁ። አውግዙ። እነኝን እየወጣችሁ አይወክሉንም፣ በህግ ይጠየቅ እናንተ ማለት አለባችሁ እኮ። አንድ ሙስሊም ግዴታ አለብህ። ሙስሊም ከሆንክ 2000 ኦርቶዶክስ ማረድ አለብህ ሲባል አጨብጭበህ እዛ መጥተህ እኔን ትሰድበኛለህ። እኔህን ስላጋለጥኩኝ። አስቀጥለው ቪዲዮን። መልካም። አሁን የሚናገረውን ነገር ስሙት። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃን ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን ምን አለ? ወሎ ላይ ጠብቁ። ያ ወሎ ላይ ኔክስት እናርዳለን ነው። አርሲ ላይ ግን ምን አርገናቸዋል? ወደ ገሃነም ልከናል። ዊች ሚንስ አርሲ ላይ አርደናል። አሁን ደግሞ ኔክስት ወሎ ላይ እናርዳለን። መንግስት አይዘውም እንደዚህ አይነቱን። እንደነኛ አይነቶቹ በእስልምና ስም እናርዳለን። አንድ ሙስሊም 2000 ማረድ ግዴታ አለበት ሲባል ኡስታዞቹ ትንፍሽ አይሉ። በህግ ይጠየቅ እኛን አይወክልም አይሉም ኡስታዞቹ። ለይምሰል ለተገደለው ምን ይላሉ? አዝነናል ይላሉ። በጎን እነሱ ያስተማሯቸው ተማሪዎቻቸው ደግሞ አንድ ሙስሊም ለመሆን አትሊስት 2000 ማረድ አለበት ይላሉ። ተማሪዎቻቸው ደረሶቻቸው በአደባባይ ይመጡና አዝነናል፣ ማንም መሞት የለበትም ይላሉ ኡስታዞቹ ለድራማ። ያስተማሯቸው ግን ምን ይላሉ?
ይኸው አርደናል። ራሱ ላይ ነው ምስክርነት የወጣው። ይሄ ራሱ ላይ ነው የተናገረው። ምን ብሎ አርደናል ብሎ ይኸው እንደሰማችሁት አርሲ ላይ ወደ ገሃነም ልከናቸዋል። ኔክስት ወሎ ላይ ደግሞ ጠብቁን። ከዚህ በላይ ምስክር ምን አለ? ከዚህ በላይ ህግ ቢኖር ከዚህ በላይ ማስረጃ ምን አለ? አርደናል። ኔክስት ደግሞ እዚህ ቦታ እናርዳለን እያለ እናርዳለን ማለቱ ያስጠይቀው ነበረ። አርደናል ማለቱ ደግሞ አስቡት። አርሲ ላይ ወደ ገሃነም ልከናቸዋል። ኔክስት ደግሞ ወሎ ላይ እንልካለን፣ ጠብቁን፣ ተዘጋጁ እያለ አስቀጥለው። ብዙ የሰው ደም እጄ ላይ ያለ እያለ አስቀጥለው። በትክክል በደንብ እንዲሰማት ትንሽ እዚህ ጋር መልስ ላይ የሆነ ነገር ታያላችሁ። ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃነም ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃነም ነበር ድረስ ይሸኛቸዋለን። ለእንደዛ ነው። የሰማም ስማ ያልሰማም ስማ በገጉበቴ ወላሂ እዚህም በገጉበቴ አከተን ተገመዴሩ ብቻቸው ደርገው ዱካን ደገ ከቲ ገመዴሩ በገጉበቴ እሱ ቤተክርስቲያን የተኝት ኢንፋኖ ከሰቀብደኒ ኢጋሮሞ ከና ለፋያስታን ያሹ በገጉበቴ ተርጉሞ ምንድን ያለችው? እንዴት እንደተደሰትኩ እንዴት እንደረካውኝ እንኳንም ተቃጠለ ቤተክርስቲያን ብላችሁ መስቀል በውስጡ አድርጋችሁ እንኳንም ተቃጠለ እንኳንም ነደደ በጣም ደስ ብሎኛል ብላ እየተናገረች ነው። አስቀጥለው ወላሂ ሲመሩ አማ ተከተካን ጉበተን ኤጋሺ አማ ጉበተን ፌጋ ፍርት የታባቱ አማ ከለችቱ ጉበቴ አማ ኢታንሱዳን ከንፍፍኔት ጉበቴ ምንድን ያለችው? በውስጡ ያሉትም እንኳን ተቃጠሉ ደስ ብሎኛል። ኦሮሞች እንዴት ደስ እንዳለኝ ወላሂ ነው ምላችሁ። ቀጣይም እያንዳንዳችሁ ትቃጠላላችሁ። ኔክስት ደግሞ አሁን መቃጠልና መታረድ ያለባችሁ የት ነው? አዲስ አበባ ፊንፊኔዎች ኔክስት ትታረዳላችሁ። እንደነኛ አይነቶቹ አይጠየቁም። ለታራጆቹ ፍትህ የጠየቁ ግን በህግ ይጠየቃሉ፣ ታስረዋል። ብዙ ወንድሞቻችን ፍትህ በመጠየቃቸው ታስረዋል። መንግስት አስሯቸዋል። አሁን እንኳን ታረዱ እንኳን ተቃጠሉ በጣም ደስ ብሎናል እያሉ ጮቤ የሚረግጡት መንግስት አይጠይቃቸውም። ሙስሊሞቹም እኛን አይወክሉም አይሉም። ተማሪዎቻቸው እንደዚህ ይላሉ። ከላይ ያሉት አንድ ሁለት ኡስታዞች ሆን ብለው ከስር ያስተማሩና ከላይ ያሉት አዝነናል ይላሉ። ተማሪዎቻቸው ግን ምን ይላሉ? እንኳን ቤተክርስቲያኑ ተቃጠለ ሰዎቹም ውስጡ እንኳን ነደዱ። እንዲህ ደስ ብሎኛ አያውቅም ወላሂ። ቀጣይ ደግሞ አዲስ አበባ ላይ ሰውም ቤተክርስቲያኑም ሲቃጠል ማየት አለብን። ትቃጠላላችሁ። ይህን ያሉት ማን ነው? የኡስታዞቹ ተማሪዎች። ቀጥለው ከስር እንኳን እሰይ እያሉ እየጻፉ ያሉ ዋሃቢዎች አሉ። የሚገርማችሁ ኮመንቱን ተመልከቱ። ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ ረሰው። ሰላሙ አለይኩም ረመቱላ። ኦርቶዶክስ ያለሽ አማራጭ ሞት። ምን አለ? አርሲ ዞን ውስጥ ምን ሆኑ? ኦርቶዶክሳውያን ተቃጠሉ። እንኳን ተቃጠሉ። ኦርቶዶክሳውያን ተገደሉ። እሰይ እንኳን ተገደሉ። ሲያንስባችሁ ነው። ያንሳል ገና። አይጠየቁም። እነኛ አካላት አንድ አይደለም። አይጠየቁም። በጣም ብዙ ናቸው። ምን አይጠየቁም። ሪከርድ እንዳያረጉ አሁን የተናገርከውን ሪከርድ እንዳያርገው ደግሞ እፎይ እንዲያለ ብሎ እንዳይፖስቱ ችግር የለውም። ያ ውሸት የተፈቀደላቸው ስለሆነ እናፈርሰዋለን። በዚህ መጠን ውርደትና ውሸት እኛ ጋር ከሰሩ እናጋልጣቸዋለን። ቀላል ነው። በደንብ አስተውሉ። ኡስታዞቻቸው ይሄንን ተዋይሏቸው እንደዚህ ብለው ሲናገሩ እንደዚህ አደባባይ እየወጡ በኦርቶዶክሳውያን ላይ የሞት አዋጅ ሲናገሩ እልል ሲሉ ባላህ እያሉ ሲናገሩ ተማሪዎቻችን እረፉ አይሏቸውም። እኛ ራሳችንን እንከላከል፣ መንግስት ማድነን ከሆነ ድረሱላቸው፣ መንግስት እባክህ አድናቸው ስንል እንታሰራለን። ምክንያቱም እቺ ዓለም ለእውነተኞች አትሆንም። እቺ ዓለም ለሐሰተኞች ለገዳዮች እንጂ ለሐቀኞች አትስማማም። ፍትህ፣ እውነተኛ ፍትህን ከላይ ነው የምንጠብቀው፣ ከፈጣሪ ብቻ። ፍትህ ከሰው እንደማናገኝ ከመንግስትም እንደማናገኝ እያየን ነው።
እንዲህ አራጅ ልጆቻቸውን ይዘው እኛን ጭራሽ ያስፈራሩናል። እኛ ላይ ጭራሽ ድራማ ይሰራሉ። አስቀጥሎ አሁንም መልካም እና ሞት ብቻ ነው። በአርሲ ላይ በተደረገው በኦርቶዶክስ በምትባለው ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። አርሲ ላይ በተፈጸመው ጭፍጨፋ በጣም ደስተኛ ነኝ እያለ ነው። ወደፊትም እናስቀጥላለን እያለ ነው። አይጠየቁም በህግ እነኚህ በጣም ደስ የሚል እያለ ነው። በጣም ረክተዋል ሙስሊሞች። በዚህ በጣም ደስተኛ ናቸው። ምክንያቱም የሚገብሩት አጋንንታዊ አምላክ አለ ማለት ነው። ያንን ለማስደሰት የሰው ደም እጃቸው ላይ ከሌለ ደስተኛ አይደሉም። ካላረዱ ደስተኛ አይደሉም። ለዛ ነው የቅድም ምንድን ያለው አትሊስት አንድ ሙስሊም ለመሆን ራሱ 2000 ኦርቶዶክስ ማረድ አለበት። 2000 በግ ራሱ ለማረድ ይሰቀንጣል እኮ። አንድ በግ እንኳን ያረባሃትን ለማረድ ያበላህ ከእጅህ ያበላኸውን ለማረድ አይደለም። ድመትህን እንኳን እዛሃት እንትን የምትለው አንድ ቀን ያሻሻሃትን ድመት ተሳስተ ድንጋይ ስወረውር ብመታትና ልትሞት ስትንፈራፈር ብታያት ያሳዝናል። እንኳን ድመት ለሌላ ነገር ወርውረ ወፍ ብትሞትብህ እንኳን ያሳዝናል። 2000 ኦርቶዶክስ ማረድ አለበት አስ ኢንዲቪዥዋል። ለተጨፈጨፉት በጣም ደስተኛ ነን። ቀጣይ እንጨፈጭፋለን። ጨፍጭፈናልም ጭምር እያሉ አስቀጥለው ኦርቶዶክስ ለዘመናት ሙስሊምን ስትጨፈጭፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም፣ በሶማሌም፣ በወሎም፣ በአሩሲም፣ በባሌም፣ በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። ኦኬ ሐሰት ትርክት ይተርካሉ። የሐሰት ትርክትን ይይዙና ከዛ ኦኬ እንደዚህ እናደርጋለን፣ ተበድለናል፣ ተጨቁነናል። ይሄ ኦልዌይስ የዋብያው አካሂድ ነው፣ ድራማ። ከዛስ የሆነ ቦታ ሊያጠቃ ሲፈልግ እንደዚህ አይነት ድራማ ይሰራሉ። ከዛ በኋላ ያንን ሰፈር እምሽክ ያደርጓል። አንድ የመጡና 50-60 ሰው ያርዳሉ። ውድ ሙስሊም እህት ወንድሞቼ አይምሯችሁን ክፈቱ፣ ማስተዋል ያድላችሁ። ባታስተውሉም ግን ይሄ ቃላችን ምስክር ይሆንባችኋል። እኛ ስለ ክርስቶስ ብለን ብንታረድ ምንሄድበትን እናውቃለን። እናንተ አርዳችሁም የምትሄዱት ገሃነም ነው። ስለዚህ ማስተዋልን ይስጣቸው ለአራጆች። እኛ የምናርድለት በማረድ የምናስደስተው አምላክ የለም። ፍሪዛሙን አምላካቸውን እንግዲህ በማረድ ሊያስደስቱት ነው። ምንም ማድረግ አይቻልም አይደል? ምን አይነት ጄል ነው የሚጠቀመው የሚለውን አሁን እንዲነግሩን እንፈልጋለን። ሙስሊም የሚለው ወንድማችንን እስኪ ተቀበለው። ሙስሊም ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። መሐመድ አላህን አይቶታል ብለህ ታምናለህ? አይ እኔ እንኳን አሁን ሙስሊም ነኝ። ያው ለመከታተል ነው የገባሁት። ብዙም አሁን የምታስተምራቸውን ትምህርቶች ይከታተላለሁ ከውጭ ሆኜ። ማለት በምታነሳቸው ሀሳቦች ብዙም ተቃውሞ የለኝም። ከስሩ መከታተል የጀመርኩት ትምህርት ከሆነ ከስር ይሻላል። ችግር የለም። እሺ መልካም። የአሁኑን ቪዲዮ በደንብ ለወዳጅ ዘመዶ ያጋሩ። ሙስሊም ወንድሞች ሼር አድርጉላቸው። እንዲሁም ዳውንሎድ እያደረጋችሁ በፌስቡክ፣ በትዊተር፣ በኢንስታግራም በደንብ አዳርሱት። በዚህ በነገራችን ላይ በዚህ ጉዳይ ላይ እንደ ኢቨን ገዳዮች የሚመለምሉ አሁን ወደ ተጠሩት አካባቢዎች ልጁ ወደ ጠራቸው ኤሪያ ላይ ምልመላ እንደዚህ የሚያደርጉልን ሰዎች እንፈልጋለን የሚል ቪዲዮ ላ ወጥቷል። እሱንም ማሳየት እንችላለን። የደረሰን ቪዲዮ አለ የተለቀቀ ማለት ነው። ተሸፋፍነዋል። ፊታቸውን ተሸፋፍነው ወደዚህ አካባቢ ስራችንን ሰደን ጨርሰናል። ስትራቴጂያችንን ነድፈን ጨርሰናል። ኤቭሪቲንግ መዋቅራችንን ዘርግተናል።
ስለዚህ በዚህ አካባቢ በምታገኟቸው ትብብር አድርጉላቸው ምናምን እያሉላ ለቀዋል። ወደ ደሴ ወደ ወሎ ምናምን አካባቢ ማለት ነው ስም እየጠሩ የሀገሩን ስም። ስለዚህ ጥንቃቄ ያሉበታል። ወሎ ላይ እንደሚያርዱ ኔክስት ደጋግመው እየተናገሩ ነው። በዛ አካባቢ ያሉት ወንድሞች ጥንቃቄ እንዲያደርጉ ከወዲሁ እንፈልጋለሁ። ራሳችሁን በረንብ እያያችሁ በረንብ ቼክ እያደረጋችሁ እንግዲህ ይህን ነው እኛ ማድረግ የምንችለው። በጸሎት እናስባችኋለን ወንድሞች በያላችሁበት። ሰልፍ ዲፌንስ እንግዲህ ራስን መከላከል ጤናማ ነው። እኛ እንደነሱ እምነት ለማስፋፋት የሰው አንገት አንበጥስም፣ የምናርድለት እንትን ስለሌለ ማለት ነው። 2000 ካላረድክ ሙስሊም አይደለም። እኛ ካላረዳችሁ ሰው ክርስቲያን አላችሁም የሚል አስተምሮ የለንም። ዳቦ አደረጉን እኮ በእናት እንዲህ የአባቱ በግ ይመስል 2000 ሰው ምናምን ብሎ ይላል። 2000 ኦርቶዶክሳውያንን እንደዚህ ያደርግ ራ ራሱ እኮ በቀን እሱ አይሞትም እንዴ? ቆይ እንጂ እስኪ አንድ ጥያቄ 2000 ሰው ሲያርድ እሱ ነፍስ የለውም? እንግዲህ እሱን ነፍስ አያርዱኝም ኦርቶዶክሳውያን ብሎ ነው ሲጀመር። ወሎ ያለው ወሎ እንደዚህ እኛ ወሎ ጋር ላይ እንዲህ ያለ ነገር የለም። የኛ የወሎ ሰው በፍቅር ነው ያለ። እንደዚህ እያሉ ደግሞ እኛን አይናሐቁ ነው ቅስቀሳ እያደረጉላችሁ ነው። እዛ ኔክስት ደግሞ እዛ ነው የምናርደው ብሏል። ተዘጋጁ ብሏል። እስቲ ይምጣ እንቀበለዋለን። እስቲ ይቀምሳ ራሱ። አንተማ ሙስሊም ነህ፣ ማን ይነካሃል? እኛን ነው እኮ ክርስቲያኑ ነው። አይ እኛ ነው ደግሞ በአንድ ነው። ክርስትናና እስልምና ደግሞ ተዋደና ያለን በአንድ ነገም ዛሬም በአንድ ነን። እንደነኛ አይነቶችን ግን አውጥታችሁ ካልሰጣችሁ እንደኛ አይነቶቹን አራጆች ዝም ማለታችሁ እናንተንም ነው የሚያሰብለው። ዝም ብሎ እባክህ እስልምና ወክም ሲጀመር እስልምና ላይ ያለውና ሰው ጊዜ እንግዲህ የለም። ዩቲዩብ ላይ እንትን እንዳይ ዘፈን አለ ከኋላ ድምፅ አለ እንትን ነው። ኤኒዌይስ እሺ፣ ወደ ሮሱል አልሃድ ክልሱ ወደ ቶፒኩ እንመለስና እችና እንትን አንብቡልን እስኪ። አልሃድ ክልሱ ኢትዮ እስላም ይችን አዲስ እስካሁን የደፈራት የለም። እንግዲህ እስቲ ምን እንደያዘች ምና ይሆናል። ሁላችሁም ሼር እያደረጋችሁት በደንብ በጣም ብዙ ሀዲሳቶች ለመክፈት እንትን ብለናል፣ ግን የደፈረው ሙስሊም የለም። አልሃዳ እንዴት ነህ? ሰላም ነው? ማይክን ዘግተህ ትከፍተዋለህ። ከስር ላሉ ሰዎች እየተሰማቸው አይደለም። ኔትወርክ መሰለኝ። ሰላም ነው። እንዴት ነህ? እፎይ ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁን። ከስር ሆኜ እያዳመጥኩኝ ነበር እና ካላረዱ ሙስሊም አይባሉም እያልክ ነበር። ይህ ማስረጃ እንደታወጣ አንብብ። የናሁን እስቲ ና አንብብልን። ይችን ወንድማችን ምን ትላለች? ጥያቄን መልሰዋ ማስረጃ ጠይቄ ነው እኮሽ። ይችን አንብባት። በአማርኛ አድርገው። አረብኛ አትችልም? በአማርኛ አድርገው ህዝቡ እንዲያይ። መልካምሽ። ለህዝቡ ከሆነ ለምን መጅሊሱ ይህን ሁሉ ዓመት አልተረጎሙም በአማርኛ? ዝበላቴ ስድብ ነው መልሶ። ይህን ሁሉ ዓመት በአማርኛ ያልተተረጎመበት ምክንያት እንቆቅልሽ ነው የሚሆንብኝ። ለዛ ነው የጠየቅኩ። አንተ ይባግ ነው አንተ ተላላኪ አንተ። ቆይ ሚውት አድርገው። እሺ እሺ፣ ና አንብብልኝ። አማርኛው የመሐመድ እረኛ ልትለኝ ነው? የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እንዲህ ያሉ ጌታዬን አላነበብኩም። በዛ በኩል እኮ እዚህ ጋር አይደል እንደ ያለው። እሺ እንትን አደረከው። እሺ ጌታዬን እሺ ጀምር እንዳዲስ ይኸው ከፈለክ። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እንዲህ ያሉ። እሺ ጌታዬን አረንጓዴ በሆነ የአትክልት ስፍራ
ውስጥ እሺ ባል በቀለበት ወጣት መልክ ሉሉ ጥቅልል የሆኑና እስከ ጆሮ እሺ ትከሻው የሚደርሱ ፀጉሮች ያሉት ሆኖ አየሁት። ሐዲሱ ደዒፍ ነው። እሺ ሐዲሱ ደዒፍ ነው። ምን ይላል ብራዘር? እስቲ አንብበው። ሰሒሁን መርፉዑን ይላል፣ ግን ደግሞ ተቀባይነት የለም። ምን ማለት ነው? ሰሂህ መርፉ ስሙ፣ አዳምጦት እንግዲህ ሰሂህ ይላል ሐዲሱ፣ ግን ተቀባይነት የለውም። አይ አይደለም። አንዳንዴ ሐዲስ ወይ ሐዲስ ወይ ሰሒህ ብቻ ተብሎ እንትን ቆይ አዳምጥ። አንድ ሰው ያወራ ተራ በተራ ወር ሐዲስ በብዙ ቦታ ነው እንትን የሚባለው። ልንገርህ፣ ወይ ሰሒህ ወይ ደዒፍ አይባልም። ይሄ ብቻ አይደለም። እሺ ግሬዱ ምንድን ነው የሚለው? ቆይ አልሃድ አደረግ ግሬዱ ምን ይላል? አልሃድ ፕሊስ ተረጋጋ። ቆይ ኦኬ፣ ግሬዱ ምን ይላል? ሰሒሁን መርፉዕ ነው የሚለው። ሰሒህ ምን ማለት ነው? አሁን እኮ ሐዲስ አሁን የሆነ ሐዲስ እኛ በጣም ተቀባይነት አለው ብለን የምንወስደው በጣም አንደኛው ሙተፈቁን አለይህ የሚባል አለ። ከዛ በኋላ ደግሞ ሰሒህ ሐዲስ የሚባል አለ። ይሄኛው መርፉዕ ካለው ሐዲስ ትክክለኛ የተነካ ነው። መርፉዕ ማለት ሰሒህ መርፉዕ የተነካ ነው ማለት ነው። መርፉዕ ማለት ከፍ ተደርጓል ማለት ነው። ከፍ ተደርጓል ለምን ተባለ? ሐዲሱ ከሰሒህ በላይ ነው አይደለ? እስከ ነብዩ ይደርስ ማለት ነው። ከሰሒህ በላይ አይደለም። ከሰሒህ በላይ እኮ ምንም የለም ሲጀመር ማለት ነው። ሰሒህ መርፉዕ ከሆነ ቀጥታ ነብዩ ጋር የሚደርስ ማለት ነው። ከሰሒህ በላይ ያለው ሐዲስ አንድ ሙተፈቁን አለይህ የሚባል አለ። ቡኻሪና ሙስሊም። እሺ ይሄ ሐዲስ ደዒፍ ነው። አዎ ሐዲሱ ተቀባይነት የለውም። የታል ደዒፍ የሚለው? እንደምትቀጥል አድርገህ ሰሒሁን መርፉዕ ማለት ተቅሪር አንብብ ወርታች። አሁን ክፈትና ደዒፍ የሚለውን አሳየን። ሰሒህ መርፉዕ ከሆነ ቀጥታ ነብዩ ጋር የሚደርስ ያልተቆረጠ ማለት ነው። ተሰሒህም ከፍ ያለ ማለት ነው ደረጃው። አሁን ክፈት። እዛ ቤት የሚዋሿችሁን እዛው ትይዙትና እኛ የከፈትናትን ቁጥር ትከፍቷላችሁ። ምን አልክ? ታረጉኛላችሁ። ለምን ታረጉኛላችሁ? ክፈት ማስረጃ ዳይት ለመሆኑ ሚውት ታርጉኛ። ሐዲሱ ተቀባይነት የለውም። ከኔ አትማርም። ክፈት እንዴ! የለውማ ተቀባይነት የለውም አልኩ። ክፈት ተቀባይነት የለውም የሚለውን ሐዲስም መርፉዑን ብለዋል። አንብበው ወርታች እንትን ብለህ አንብበው። ድንቁርና ውስጥ ነው ያለው ወንድማችን። መርፉዕ ማለት ነብዩ ጋር የሚደርስ ማለት እንጂ ዳኢፍ ማለት አይደለም። እሺ ልተባበረ። መርፉዕ ማለት ተቀባይ የለውም የሚል ማስረጃ ስጠኝ። መርፉዕ ማለት እኔ ንጽጽር አቆማለሁ። ዶክ ሰሒህ መርፉዕ ማለት አዳምጥ። ድንቁርናን በ3700 መሀል ላሳየ። ሰሒህ መርፉዕ ማለት ዳኢፍ ማለት ነው፣ ተቀባይ የለውም ማለት ነው የሚል ማስረጃ ስጠኝ። እኔ ንጽጽር አቆማለሁ። ይኸውልህ መርፉዕ ማለት ትርጉሙ ከፍ ተደርጓል ማለት ነው። ቅድምም ነገር ስለዚህ ከሰሒህም በላይ ከፍ ተደርጓል ማለት ተጥሏል ማለት ነው። ከዚህ ውስጥ እኮ ይኸውልህ ወይ እስናዱ ደዒፍ ምንድን አጭሰህ የመጣው ወዳጃችን? ሰሒህ መርፉዕ ስለተባለ ዳኢፍ ነው አልከን። ሰሒህ መርፉዕ ማለት ዳኢፍ ነው የሚል ሐዲስም ከሆነ የትኛው ማንኛው ሊቃውንት እንደዛ እንዳለ ሰሒህ መርፉዕ ማለት ዳኢፍ ነው የሚለው ማስረጃ ሳየን። ሰሒህ መርፉዕ ማለት ዳኢፍ ማለት ነው የሚል አይደለም። መጽሐፉ የኛ ነው አይደለም። የአንተ መጽሐፍ ቢሆን አንተ አታውቀውም። ምን ያስተምርሃለሁ? በቃ የሚተርክ የአንተ መጽሐፍ መሆኑ እኮ አንተን አዋቂ ያደርግ። እሺን ጥያቄ በቃ የሚተርክ መጽሐፉ ያንተ ነው ማለት አንተ ምሁር ነህ ማለት አይደለም። መጽሐፍን ታውቃለህ ማለት አይደለም። ስለማታውቅ እኮ ነው ማስተምርህ። መጽሐፉ ያንተ ስለሆነ አንተ የምትናገረው ትክክል ነው ማለት አይደለም። ኤኒዌይስ አልሃድ ደጋግመህ ማይክ እያነሳ ነበር። ቤት ኦኬ፣ ምንድን ነው ያንተ ፖይንት? የእኔ ፖይንት እስቲ ሙሉውን ሐዲሱን ሙሉውን ክፈተው ነው የምልህ።
ያው ተከፍቶላል፣ አንብበው። ሐዲሱ ሙሉ ተከፍቶላል። ያው እና አንብብልን እስቲ። ማን ዘገበው ነው የሚለው? አንብበው። ያው ሙሉን ከፈለክ እንደዚህ፣ ካልሆነ ይኸው ዙም አድርግልና ታነበዋለህ አንተ። ያው አይደለም ሐዲሱ ስሙ ምን ይባላል? መጀመሪያ አንብበዋ ቅድሚያ። ካነበብኩ በኋላ እናሳያለን። ከፈለክ ግን ይሄውን ነው ገጹን አሳየኛ። እሱን ይሄው ገጹ አለ። ማንም ሊጽፈው ይችላል እኮ አረበኛ፣ ማንም ሊጽፈው ይችላል። ኦኬ ይሄው ያው ፔጁ ተቀምጦላል። ያለህ ነው ሰው ይመልስለት። ለምን አንተ ገጹን አታሳየኝም? ፊት ለፊት ገጹ ይሄው አታይም እንዴ? እሺ አዳምጥ። ገጹ 290 ላይ ቮሊዩሙ 7 ላይ በያን አልተልቢስ ላይ ኢብኑ ተይሚያ ማለት ነው። 7ኛው ሙጀለድ 40 ሐዲስ እየተቆራረጥክ ነው። እየተቆራረጥክ ነው። አይ ቲንክ አይሰማችኋል? ያው ትንሽ ተቆራርጧል። ሂንት ለመስጠት ያክል ሳሂህ መርፎ ማለት ሐዲሱ ከፍ ያለ ቀጥታ ወደ ነብዩ የሚደርስና በዛ ሰነድ ውስጥ ያሉት ተራኪዎች ደግሞ ሙሉ ለሙሉ 100% አክሰፕትድ የሆኑ ተቀባይነት ያላቸው ብዙ ተፈለክ። ለምን ከቁርአን አታወጣም? ስህተት ሐዲሱን ተውና ቀሚው ተረጋጋ። ከቁርአን ለምን ስህተት አታወጣም? ኦኬ ቁርአንማ ምንም እኮ ማኑዋል እኮ ነች። ቁርአን ግን ፈጣሪ ያወረደው ቃል ነው። ለምን ከሱ ላይ ስህተት አትፈልግም? እስቲ እሺ በቁርአን ውስጥ መልካም አንድ ስህተት ስታወጣ ከቁርአን ላይ መልካም ንስታ አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ? አላህ ከሌሊቱ 1/3 ይወርዳል ወደ ቅርቢቱ ሰማይ ብለህ ታምናለህ? አዎ። እስቲ ከቁርአን አሳየኝ። አሳየ ሳይሆን ይሄ እኮ ትክክለኛ እንትን ነው እኮ ማለት ትክክለኛ ሰሂህ ሐዲስ ነው። ይሄ ከረሱል አፍ የተሰማ ሐዲስ ያው እኔም ሰሂህ ሐዲስ ነው የሰጠው። ለአንተ ስትሆን ሰሂህ ሐዲስ ትቀበላለህ። እስን ለአንተ ሲሆን ሐዲስ ትቀበላለህ። ቁርአን ላይ ባይኖርም ይሄው ሐዲስ ሰጠው። እኛ የምንከተለው ሐዲስ አለን እኮ አንተ ስላዘዝከን አይደለም እኮ እኛ ትክክለኛውን ሐዲስ እንከተላለን። ይሄው ሰሂህን የምትከተለውን አመጣውልህ እኮ ያ አልሐድ። አሁን እሱን ተው እናንተ ከቁርአን ላይ አንድ ስህተት አውጣልኝ አልኩህ። እስቲ ኦኬ ነገርኩህ እኮ ቁርአንህ ላይ ሐዲስ ዘገብ አላህ ይወርዳል የሚል የለም። ለምሳሌ አላህ ይወርዳል ብለህ ታምናለህ? ቆይ እሺ ልስጥ። አሁንም ሱረቱ መሰድ ላይ አይሚን የጭርት ምዕራፍ ላይ አንዴ ክፈትልኝ እስቲ። ቁርአንህ የሚቆም ከሆነ አስረዳኝ ይህን ክፍል 111 ሱራ። ቶፒኩን ሽፍት ሊያደርገው እየሞከረ ነው። ያው ችግር ነው። ቆይ እሺ እንደው ቶፒኩ ላይ ልመልሰው። እሺ ሱረቱ ነጅም ላይ አንድ ክፈትልኝ 53ኛውን ሱራ ወደ ቶፒኩ እንመልሰው። እሺ ቶፒኩ ላይ እንመልሰው። ና የት ነው የምትሄደው? 53ኛው ሱራ ከቁጥር 1 ጀምረህ። እሺ እርሱ የሚወረድ ራእይ እንጂ ሌላ አይደለም አለ። ኃይሎቹ ብርቱ አስተማረው፣ ከፈርገው የእውቀት ባለቤት የሆነው አስተማረው፣ በተፈጥሮ ቅርጽ ሆኖ በአየር ተደላደለም፣ በእርሱ በላይኛው አድማስ ሆኖ ከዚያም ቀረበ ወረደም፣ እርሱ የሁለቱ ደገኞች ጫፍ ያህል ወይም ከዚህ ይበልጥ የቀረበ ሆኖ። ማን ነው እሱ? ይሄ አካል ንገረን እስቲ፣ ቁርአንን ንገረን እስቲ። ማን ነው ይሄ ደጎች ባለቤት ምናምን የተባለው የተደላደለ ቦታ ላይ የሆነው ማን ነው? ይሄ ፈጣሪ ነው። ማን ነው? ፈጣሪ ነው። ኦኬ ፈጣሪ ነው። ፈጣሪ ነው። መልካም በደንብ አስተውሉ። ፈጣሪ ማን ነው? አላህ ነው። አላህ ነው። መልካም ነብዩም በአይኑ ያየውን ልቡ አልዋሸም። ስለዚህ ያ የተደላደለውን ነብዩ በአይኑ አይቶታል እያለን ነው አደለ? ቁርአን ነብዩ እኮ ወደ አርሽ ወጥተው ነበሩ እኮ አይደል እንዴ? አላህን ስለዚህ በአይኑ አይቶታል። በአይኑ አይቶታል አለ። ስለዚህ በአይኑ አይቶታል።
አይደለም በአይኑ ይኸው አየው ሳይሆን ይኸው ቁርአን ላይ አሳየው በአይኑ ያየውን የሚለውን አዳምጠኛ ወደ ባሪያውም ያው አስጠጋለሁ። ቁጥር 11 ያየውን ልቡ አልዋሸም ይላል። ስለዚህ ነብይህ እንትን ላይ ተደላድሎ ሐዲሱን አልቀበልም ብትልም በአይኑ አይቷል አልዋሸም ይላል። አንተ እየዋሸህበት ነው አላህ ላይ አይምን መሐመድ ላይ አላየም እያልክ አልወጣኝም። አየ አላየ ሳይሆን አስረዳኛቸውን ማናገራቸውን አስረዳኝ። ይሄን አስረዳኝ፣ ቁርአንን አስረዳኝ። አሁን ስለማየታቸው ግን እርግጠኛ አይደለሁም፣ እውቀቱ የለኝም። ይኸው ነብዩ ያየውን በልቡ አልዋሸም እያለህ እኮ ነው። ይኸው ምክንያቱም ላለጹ እንትን ይሆናል ግዴታ ታዲያ አላህን አየ እንትን ነው እኮ ምን እኔ እኮ እየነገርኩ እኮ ነው። እኔ እውቀቱ ዲኑ ላይ የለኝም እያልኩ ነው። እኔ አንድ ሲጀመር የገባሁት ለአንተን እውቀቱ የለም። ቅድም ግን እስቲ አንድ ቁርአን ላይ እስቲ አምጣልኝ እያልክ ነበረ። ኢብኑ ተሚያ ኢብኑ ተሚያ ወጣት ፍሪዛም ሆኖ አይቶታል የሚለውን ሐዲስ እናመጣልህ። ሐዲስ አንቀበልም ቁርአን ላይ ነው አልክ። በሁለቱ እንትኖች ላይ ጫፍ ላይ የሆነው ያ ተደላድሎ ያየው ማን ነው ስልህ አላህን ነው አልከኝ። ፈጣሪን አልከኝ። ፈጣሪህ ማን ነው ስልህ አላህ አልከኝ። ስለዚህ ሙሐመድ አይቶታል ማለት ነው። ታታመልጭኝ አታሯሩጭኝ የሆነ መሰረቱ ማለት ነው። ራስን አላህና የሁለቱ ደገኞች ጫፍ ላይ የተደላደለው ማን ነው ብዬ ስለ አላህ ኦኬ፣ ሙሐመድ ደግሞ አይቶታል ይላል። መደላደል ምንድን ነው በአንተ አረዳድ? መደላደል መተኛትም ሊሆን ይችላል፣ ልክ አላህ እንደሚተኛው ማለት ነው። መቀመጥ ማለት ነው። መቀመጥም ሊሆን ይችላል፣ መተኛትም ሊሆን ይችላል። ምንድን ነው መደላደል ለአንተ? መደላደል ለአንተ ምንድን ነው? አንተ እንዴት ቆይ ምን አይነት አይምሮ ቢኖርህ ነው? ቆይ የሰው ልጅና ፈጣሪን እንትናቸውን እሺ አስረዳኝ። አንተ ይኸው ተደላደለ እያለ ነው ቁርአንህ። እንዴት እንደተደላደለ አሳየኝ። እንዴት እንደተደላደለ ንገረኝ። በፊት አልተመቸውም ነበር፣ አሁን ተመቻችቶ ዘና ብሎ ፈንደስ ብሎ ተኝቶ ሊሆን ይችላል። ጅስም ስለሆነ አምላክ ማለት ነው። ምክንያቱም አካል የምታመልክ ከሆነ እኔ በዚህ ምድር ላይ ወረበል እንዳንተ አይነት ሸይጣን እኔ በዚህ ምድር ላይ ነው አይቻላቅም። እንዴት አይነት ያለ ሸይጣን እንደሆንክ ማለት መጨረሻ ስለሆነ ወረበል ካባ ለምንድን ነው ከኛ ላይ የምትበሳጩት? አብዱል ይሄን እኮ የተናገሩት ሰሃባዎችና ተአቢኖች ናቸው እኮ የመሐመድ ተከታዮች ናቸው እኮ ይሄን የተናገሩት። እኛ ላይ ለምንድን ነው የምትበሳጩት? እኔ እየነገርኩህ ነው እኮ በዲኔ ላይ እኔ እውቀት የለኝም። ይሄን ነገር ለመፈሰርም አንተን ለማስረዳት እኔ እውቀት የለኝም። ታዲያ ለምን ትሳደባለህ? ዝም ብለህ መውጣት ነው። ለምን ትገባለህ? ሲጀምር ይሄን ከፈለክ ደግሞ እውቀት የሌላቸውን ሰዎች እያስገባህ ሳይሆን ልታሰብ የሚችለው ማን ግባ አለ ሲጀምር። አረ ካሜራ ሰውዬ ግባ እኮ አንተ በቃ ታልቀስብን ከሰሮና ተማር። እንደ ጀግና ሲጫወት ምን አለ? እኛ ሐዲስ ነው ቁርአን ላይ ያምጣ ሲ ቁርአን አንጣ አለ። ቁርአን ላይ ሲመጣለት ደግሞ አላየም ብሎ እዛኛው ጋር ሊሸመጥጠን የሞከረውን እዚህ ጋር ሲመጣበት ሌላ ማፈግፈጊያ ውስጥ ገባ። ስለዚህ አንተን ዲሌማ እኔ ጋር ታምጣው የአንተ ነው እንትኑ። በየትኛውን ብትል ልትያዝ እንደምትችል ማወቅ አለብህ። የትም አታመልጥም ማለት ነው። የእኛ ችግር አይደለም እሱ፣ የእኛ ችግር ስላልሆነ ማለት ነው። እኔስ ቡራ የምትለዋለህ እዚህ ላይ መስታይ ነው የሚሄደው እንትን ነው። ቅድም አብዱል ሊያጨረብር ሞከረ። መርፎ ማለት ሁልጊዜ ሙስሊሞች አንብቡ ቢያንስ እና ፈትዋችሁም ላይ የሚናገሩት መርፎ የሆኑ ሀዲሶች ከቁርአን ቀጥሎ የእስልምና የጀርባ አጥንት ነው የሚባሉት መርፎ የሆኑ ሀዲሳቶች። ምክንያቱም ሰሃባዎቹ ለተግባርም ለትምህርትም ቀጥታ ከነቢዩ ያስተላለፉት ስለሆነ ማለት ነው። እና ሰሃቦች ደግሞ በነቢዩ ላይ ያዋሻሉ ተብሎ በእስልምና አይታመንም። ስለዚህ መርፎ የሆኑ ሀዲሶች ምንድን ናቸው? ተቀባይነት ያላቸው ናቸው፣ ከፍ ያሉ ናቸው። ከታቢንም ከምንም ከሚመጡት ሀዲሳቶች በላይ ቀጥታ ከመሐመድ አፍ የመጡና በውስጡ በሰንሰለት ውስጥ ያሉት ዘጋቢዎች ደግሞ ሁሉም ታማኝ መሆናቸውን የሚያሳይ ነገር አለ። ሲቀጥል
ይሄ የተከፈተው የኢብኑ ተይሚያ መጽሐፍ መናፍቃንን ለመቃወም የተጻፈ መጽሐፍ ነው። ጀሃሚ የሚባሉ አሉ በእስልምና ሴክት ውስጥ የጠመመው አንጃ ምናምን የጠመመው ሴክት የሚባል ማለት ነው። አላህ አይታይም፣ አላህ እንደዚህ አካል የለውም፣ አላህ አይወርድም ምናምን የሚሉትን ለመቃወም የጻፈው መጽሐፍ ነው። በዚሁ መጽሐፍ ላይ ይሄን ሀዲስ የማይቀበል አሰላሙ አለይኩም አይባልም ይላል። ምን ማለት ነው? እስላም አይደለም ማለት ነው። በሌላ ትርጉም ሙስሊሞቿን እኛ መጥተው ሰላም አለይኩም አይሉንም። ለምን? እናንተ አይገባችሁም ስለሚሉ። በዚሁ መስፈርት ይሄን ሀዲስ የማይቀበል ምንድን ነው? ሰክቼ ቻርጀሩ ሲነድ ብልጭ ሲላ ላይ የሆነ እንትን አለ። በኢየሱስ እጄን እንትን አላት። አይዞን አይዞን፣ እሳት ፈጥሯል። አንተ እንትን ስለው ያዘኝ እና እንዴት ነው? ፒስ ነው ነቀዋለሁ ብዬ እንደዚህ ስስብ እንትኑ ተላጠ ማለት ነው። የዚህኛው ነው። የዚህኛው ከሆነ ዲስኮኔክት አድርገው። ቀጥል። እሺ፣ ያ ሁለት ነገሮችን ለመጨመር ነው። አንደኛው ሰላም